Jesus name amen thank you እናመሰግናለን እግዚአብሔር ተባረክ thank you እግዚአብሔር እናመሰግናለን ገባው ፌስቡክ ላይ ሰላም ብያለሁ ጌታ ሰላም ጸጋ ኢየሱስ ጌታ ነው ሰላም ብያለሁ ኢየሱስ ጌታ ነው እንግዲህ ትንሽ ድምጼ ጎርነን ብሏል ግን ታዲያ ዛሬ ማስተምረው ስለ ስልጣን ነው ስልጣን እና አንዳንዴ ሰይጣን አታክ ሲያደርገኝ በጤና ምናምን ስለ ፈውስ ነው የምሰብከው እኛ ደግሞ ዛሬ ስለ ስልጣን ስለምንሰብክ የተሰጠን ስልጣን ከአእምሮ በላይ ነው እያያችሁ አይደል በተፈጥሮ ስልጣን ያላቸው ሰዎች እንዴት እንደሚሆኑ ባለ ስልጣን ሲባል የባለ ስልጣን ልጅ ናት ሲባል ምናምን ካይዷ ንግግሯ ሁሉ ትንሽ አጠራምዛ ሬስቶራንት ገብታ ትልቅ ነው የምታዘው ስሞል ፍሬንች ፍራይስ አትልም ወይ ደግሞ ስሞል ሻይ ምናምን ሳይዝ ምናምን ቢግ ነው የምጠራው ስለዚህ ኢየሱስ ጌታ ነው አቲንክ ሬዲዮ ላይ አለው እና አቲንክ ዛሬ ክፍል 2 ነው ማስተምረው ዛሬ ማለትም ተሰጠን ስልጣን እግዚአብሔር ወገኖች ጌታ የሰጠን ስልጣን እንዳትረሱ በጣም አሳያቸዋለሁ ዛሬ ባለፈው የልጅነት ስልጣን የትንሽ ልጸልይና መንፈስ ቅዱስ እንዲያስተምረን ጸጋ እንዲያስተምረን እንዲገባን መረዳት እንዲሰጠን መረዳት ታውቃላችሁ ክርስትና መረዳት ነው ባሉስ ትዝላቻለሁ ተረድቻለሁ ይላል በእኔ ውስጥ የጀመረው መልካም ስራ እስከ ክርስቶስ እንደሚፈጽም ተረድቻለሁ ይላል ከእግዚአብሔር ፍቅር ነው ምንም እንደማለየው መረዳት ነው አሁንም ይሄን ስልጣናችሁ ስትረዱ በቃ እንደ በዚህ ስልጣን መኖር ትጀምራላችሁ ማለት ነው በሁሉ ላይ ስልጣን ሰጥቷቸዋል ጌታ በወዘር የለ ኤልያስ እንደኛ ሰው አልነበረም ወዘር ጻጥበል ሲል ማንኛውም ወዘር ላይ ራሱ ስልጣን ሰጥቷቸዋል አያችሁ ይሄን ስልጣን ግን ካላወቃችሁ በቃ የጮዋችሁ ማለት ነው ሙሴ እንደሚጮው ማለት ነው ሙሴ ምን ትጮብኛል አለኮት ባለፈው ነገራቸዋለሁ ዘጻት 14 ላይ ቅርታ እና 15 አልኳችሁ ምን ትጮብኛል አለው ያስከው ምንድነው አለ ያ በትር ማን ነው ኢየሱስ ነው አሁንም ኢየሱስን ይዛችሁ ምትጮው በቃ ኢየሱስን ይዛችሁ በቃ ምንም ማታረጉ ሰዎች ግርም ነው የምትሉት ማትጠቀሙ ማለት ነው ያ አንደኛ ያዛችሁትን አላወቃችሁም ሙሴ እኮ ያዘውን አላወቀም ነበር ስለዚህ በጌታ በኢየሱስ ስም ዛሬ በኢየሱስ ክርስቶስ ስም ሰብካለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባቱ ይህን ቀን ገልጠ ስለሰጠህ በምህረት ማለዳ እግዚአብሔር ምህረት አዲስ ነው ያልጠፋ ነው ከምሕረት የተነሳም ተብሎ ጽፏል ርራ ያልቅም ተብሎ ዛሬ በኢየሱስ ስም ይህን ቀን ገልጠ ስለሰጠህ እናመሰግናለን ዛሬ በኢየሱስ ክርስቶስ ስም ልጆችሽ ከእግዚአብሔር የተማሩ ናሉ ልጆችሽ ሰላም ብዙ ተብሎ ጽፏል ዛሬ የሚሰሙ በሙሉ ጌታው መረዳት እንድሰጣቸው የተሰጠን ስልጣን በኢየሱስ ክርስቶስ ስም እንድንጠቀም በኢየሱስ ስም እንድትረዳን ጸልያለሁ እግዚአብሔር አባቱ እናመሰግናለን ዛሬ በዛም በመድራችን ላይ ያለ ጦርነት ትኩሳት ሁሉ አንተ ጦርነትን ትሽራለህ ቀስትን ትሰብራለህ እግዚአብሔር ደግሞ በኢራን ሊሆን ያለ ነገር ጌታ እግዚአብሔር ጣልቃ ስለምትገባ እግዚአብሔር አንተን እንጠራለን በኢየሱስ ክርስቶስ ስም ጌታ እግዚአብሔር ያንተ ሐሳብ ስለሚፈጸም ሁሉ እናመሰግናለን እግዚአብሔር አባቱ በኢየሱስ ስም ከፍ ቀበል ስለዚህ ሶሻል ሚዲያ እናመሰግናለን እያንዳንዱ በኢየሱስ ስም ጆሮ ይከፈት ይሄ ሶሻል ሚዲያ ለኢየሱስ የተዋጀውን ለወንጌል የተዋጀውን ለጸጋ የተዋጀውን በደሙ ረጨው በኢየሱስ ክርስቶስ ደም የሶሻል ሚዲያ ላይ ያለ ፌክ ኒውስ በኢየሱስ ስም ጉርጓዳቸው የተደፈነው ጉርጓዳቸው ይደፈን እግዚአብሔር አባቱ እናመሰግናለን ከፍ ቀበል ስም ይባረክ እንጂ ሰስነም አሜን ብያለሁ ጌታ ኢየሱስ ጌታ ነው ወል ጌታ ኢየሱስ ባለፈው ስለ ልጅነት ስልጣን አየን ልጅና ጌታን ስትቀበሉ ልጅ ሆነሃል ከእግዚአብሔር ፍቃድ እንጂ ከደም ወይም ከስጋ ፍቃድ አይደለም የተወለድከው ከእግዚአብሔር ፍቃድ ተወለድክ ማለት ነው እና እናንተው የኪዳን ልክ እንደ ይስሐቅ ማለት ነው ይስሐቅ ትዛላችሁ ማን መስመሳችኋል ጻራ እግዚአብሔር ዘግቶኛል ብላ አጋር ገብታ የተወለደው ማለት ነው እሱ የኪዳን ልጅ አይደለም እስማኤል ማለት ነው ይስሐቅ ነው የኪዳን ልጅ እና እናንተ የሱ የኪዳን ልጆች ነን ገባችሁ በዚህ ቃል ነው ዳግም የተወለድነው ለዚህ ነው ከማይጠፋ ዘር ዳግም ተወለዳችሁናል ብንወርቅም አንጠፋም ምንም አንጠፋም እኛ ምን ጠፋ አይደለም አንጠፋም ምንም ቢያረጉን አንጠፋም ከሚጠፋ ዘር አይደለም የተወለድከው አትጠፋም ስለዚህ ልጅነ የልጅነት ስልጣን አየን ትልቅ ሰይጣን አታክ የሚያደርጋችሁ ይሄን የልጅነታችሁ ልክ ጌታን ዘማቴዎስ 4 ላይ እንደፈተነው ማለት ነው የእግዚአብሔር ልጅ ከሆንካሉ አያችሁ ከሆንካሉ እንዲጠራጠር ማለት ነው የልጅነቱን ስልጣን አያችሁ ዛሬ ብዙ ሰዎች ይጠራጠራሉ በሚበዛው መከራ ማለት ነው ሰይጣን መከራ ሲያበዛ እኔ እግዚአብሔር ልጅ ነኝ እንዴት እንዲ መከራ ይበዛብኛል እንዴት ምናምን አላወቅም ወገጥ ጊዜ መከራን ከተቀበላችሁ እሱ ራሱ ያጸናቸዋል የጸጋው አምላክ እኮ ያቆማቸዋል እግዚአብሔር ጋር
ፈተም ጌታ መስቀል ተሸክመ ተከተለኝ ብሎኛል። መስቀል ምንድነው የሚያሳየው? መከራን ነው የሚያሳየው። መስቀል የምትሸክመው ሌላ የምትሸክመው መስቀል ማለት መከራ ማለት ነው። መከራ ተሸክም ስትከተለው ጌታን ሴጣን አይወድም። በቃ አምልጠኋላ ወደ ብርሃን መጥተሃል። አየህ ክርስቶስ እኔ የዓለም ብርሃን ነኝ አለ። ወደ ኢየሱስ ስትመጡ ወደ ብርሃን ትመጣላችሁ እንጂ አሁን እግዚአብሔር ብርሃን ነው፣ ጨለማ ከቶ በሱ ዘንድ የለም። አያችሁ እግዚአብሔር ብርሃን ነው። አሁን ጌታ ጋር ስትመጡ ዳግም ተወለድ ስትቀበል ልጅ ሆነሃል። በዚህ ልጅነት ስልጣን ማትመላለሱ ከሆነ ገባባል ትልቁ የመጀመሪያ ስቴፕ። አሁን ሁለተኛው ከመግባት በፊት በዚህ መመለስ አለበት። በዚህ ልጅነት ስልጣን መመለስ አለባቸው። በቃ አሁን ልጅ ነህ፣ አሁን ልጅ ሆኛለሁ በቃ። ምክንያቱም ክርስቶስ መጥቶ ከሕግ በታች ሆኖ የተወለደው እንደ ልጆች እንድንሆን እኮ ነው ያለው እንጂ እንደ ባሪያ አይደለም። እኔ ባሪያ አይደለሁም፣ ልጅ ነኝ። ልጅ ከሆንኩ ደግሞ በክርስቶስ የእግዚአብሔር ወራሽ። ለዚህ ነው አባ ብለን የምንጮህ የልጅነት መንፈስ ሰጠን ይላል። አሁን እኔ ልጅ ነኝ፣ በቃ እኔ ልጅ ነኝ። የእግዚአብሔር ልጅ ነኝ። ምን ይመስላችኋል? የሳራ ልጅ ማለት ነው፣ የጸጋ ልጅ ማለት ነው፣ የሱፐር ናቹራል ልጅ ማለት ነው። ስለዚህ በዚህ ልጅነት ስልጣን መመላለስ አለባችሁ። ጸሎታችሁ ሁሉ ይቀየራል። ጸሎትሽ ሁሉ ይቀየራል። በቃ ጸሎቱ ይቀየራል ምናምን በቃ። ምክንያቱም የልጅነት አልኩ በተፈጥሮ አታም እንደ በተፈጥሮ ተማኑ እንጂ ተፈጥሮ ተመልከቱ። ልጆች ያላችሁ ተመልከቱ። እንዴት ነው የሚያደርጉት? እያለቀሱ ነው። አባዬ ጾም ይላል አባቱ። ጾም እንድሰጠ ደግሞ ልብስ እንድገዛለ ጾም ጸሎት አድርግ ምናምን። ልክ እዛ ሉቃስ 15 ላይ በቤቱ ያለ ባሪያ ማለት ነው። እሱ ነው ንስሐ መግባት ያለበት። ጠፍቷል ቤት ውስጥ ሆኖ አልኩ። ዛሬ ስንቱ ቤት ውስጥ ሆኖ ያልገባዋል። የልጅነት ስልጣን አልገባውም። በዛ ስልጣን አይመላለስ። በቃ ባልክ እንደ ባሪያ ነው የሚመላለሰው። እግዚአብሔር የሚያደላ ይመስለዋል። እግዚአብሔር ግን በሰው ፊት አይደለም እግዚአብሔር። አያችሁ። ስለዚህ ልጅ ነኝ እኔ። አይ ሃቭ ራይት ቱ ቢ ሂል፣ አይ ሃቭ ራይት ቱ ቢ ሰክሰስ፣ አይ ሃቭ ራይት ቱ ቢ ፕሮስፐር። ልጅ ነኝ በቃ። ወራሽ ነኝ በክርስቶስ የእግዚአብሔር ወራሽ ነኝ። ልጅ ነኝ እኔ። ልጅ ታውቂያለሽ? ልጅ እንዳትረሱ። ለተቀበሉት አለ። የገዛ ወገኖቹ አልተቀበሉት። ለተቀበሉት መቀበል አለበት። ጌታን ከልባችሁ ስትቀበሉ ትቀየራላችሁ። ከልባችሁ ስትቀበሉት ጌታዬ ነህ፣ ከዛሬ ጀምሮ አዳኝ ነህ፣ አንተን ነው የምከተለው፣ ሌላ የለም። ከዛ ትቀየራል። የምጠራው ሁሉ ኢየሱስ ብቻ ይሆናል። ኢየሱስ ማለት ይጀምራል። ኢየሱስ 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 ጋለብ ልንገር በቃ ትቀየራል። እኔ ቀየረኝ እሱ ነው እንጂ ብዙ ነገር ነበር የምጠራው። ለምንድን ነው ውስጤ ገባ። ሌላ እሱ ሲገባ እሱ መጣ። እሱ ነው የምጠራው ኢየሱስ ስላለው። ወይ እንዴት ነው ሚስት እንቅፋት ሲመጣ ከልዬ አይደለም እሱ አከልዬ ብትይው ከዛ ከእንቅፋት አይደንሽም። ባልሽን ብትጠሪ ማለት ነው እንደ አይደንሽም። ኢየሱስ ስትይ ግን ትድኛለሽ። የጌታ ስም ይጠራ ሁሉ ይድናል ይላል እግዚአብሔር ቃል። ትድናለህ። ስለዚህ የጌታ ስም ወገኖቼ ልጆች ናችሁ። አይ ቲንክ ወደዛ አልሄድም። ዛሬ ስለ ስልጣን እናያለን። ክፍል 2 ታሳያቸዋለሁ። ጌታ የሰጠን ስልጣን አነብላችሁና አይ ቲንክ ሉቃስ ላይ አንብብላችሁ። ሉቃስ ምዕራፍ ላይ ታንክ ዩ እናመሰግናለን። ኦኬ እናመሰግናለን። ሉቃስ ምዕራፍ አይ ቲንክ 10 ላይ ላሳያችሁ እግዚአብሔር ቃል እንደሚያ ኦኬ ሉቃስ ምዕራፍ 10 ላይ ከ17 እስከ 19 እነዚህ 70 ሰዎች ምን ሰርተዋል? ቅድም ነገር ባለፈው ነገራቸዋል። እነዚህ 70 ሰዎች ዳግም አልተወለዱም፣ በመንፈስ አልተሞሉም። ጌታ ምን አደረጋቸው? ደልጌት አደረጋቸው፣ ስልጣን ሰጣቸው። ሂዱ አላቸው። ሂዱ ለምጻሙን አንጹ፣ ሂዱ ድውያን ፈውሱ፣ ሂዱ አለ አጋንንትን አውጡ ብሎ ስልጣን ብቻ እንዲሰጣቸው። እነዚህ ሰዎች በጣም ደስ የሚሉ ሰዎች ናቸው። ገባችሁ? ጌታ በጣም እያስተማራቸው ያሉ ሰዎች ደቀ መዝሙርቶች ናቸው ማለት ነው። ግን እነዚህ ሰዎች ሄደው ደስ ብሏቸው መጡ። ጌታ ወይ በቃ በደስታ በስም እኮ መናፍስት ተገዙልና ደስ አለው። እንዳትረሱ ዛሬ አልኩ። ዛሬ ጌታ የነገራቸውን አሳያቸዋለሁ። ደስ ይልን የሚገባው ጋር ስለወጣ አይደለም፣ ለተፈወስክ አይደለም። ደስ ይልን የሚገባው መሰረት ስምህ በሕይወት መዝገብ መጻፉ ነው። በኋላ ስምህ ከሌለ ጉድፈላባ ስትሄድ እዚህ ምድር ላይ ሳትከተም እዛ ብትሄድ ጌታ ይመጣል። ስምህ ምድር ላይ አንተ ምድር ላይ የሚሰሩ ጌታ እኮ ስለ ዳግም መወለድ ሲናገር ምድር ላይ የምናደርገው ስርዓት ነው። ዳግም ምድር ላይ የምትሰሩት ስራ ነው። አሁን እዚህ ላይ ተመልክቱ፣ ላሳያችሁ። እንደዚያ ነው። ኦኬ መጡ። አሁን እንዳለው እንደዚህ አለ። ላንብብላችሁ። ጌታ ሆይ አሉ። ሰባ በለስ ተመጡ ነው። ጌታ ሆይ አጋንንትስ እንኳን በስም ተገዝተውልናል። ተመገዙ ተገዝተውልናል አሉት። እሱም እንዲህም አላቸው፣ አንድ ነገር ናቸው። ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት። እነሆ እባብና ጊንጡን ትረግጡ ዘንድ አለ። ምን አላቸው? አሁን ደግሞ ነገራቸው። ሰይጣን እንደ መብረቅ ሲወርቅ አየሁት። እሱ እዛ ዮሐንስ ራእይ ትዝ አላችሁ? ከመላእክት ጋር ታግሎ
ወደቀ ይላል። ወዮላችሁ በምድር ላላችሁ ይላል እኮ እንደ መብረቅ ሲወርቅ አየሁታል። አሁን እንዳትረሱ እንግዲህ ይሄ በጣም ከገባችሁ ሰይጣን እንደወደቀ ከገባችሁ በቃ የወደቀ ነገር ይመስላል። ወደቀ ማለት ምን ይመስላል? አሁን አንድ መንግስት ወደቀ ከተቀየረ ማለት አሁን ትራምፕ 4 ዓመት ነው ልክ ከወጣ ከዛ ከዋይት ሃውስ ከወጣ በቃ አለቀ። እንደ በፊቱ አክት ማድረግ አይችልም። እዛ ዋይት ሃውስ እንዳለ ማለት ነው። ተቀየረ ማለት ነው። አሁንም ሰይጣን ልክ እንደ መብረቅ ሲወርቅ አየሁታል። ዛሬ የወደቀ ሰይጣን እኮ ነው እያሸነፋችሁ ያለው። በቃ የወደቀ ምናምን የሚያስፈራራችሁ ማለት ነው። እናንተ ስላላወቃችሁ ነው። እንደወደቀ ወደቀ ማለት የነበረውን ስልጣን መጣና ጌታ ተቀበለው ቁልፉን ማለት ነው። እሱ ነበር የያዘው። አሁን የሚቀጥለው ስለሞት ነው የምንማረው። አሳያቸዋለሁ። ሰይጣን የዚህ ዓለም ገዢ ሰይጣን ነው እንዳትረሱ። ሰይጣን የዚህ ዓለም ገዢ ነው፣ ግን በእኔ ላይ አንዳች የለውም ማለት እንደ መብረቅ ሲወርቅ አየሁት። ቀጥሎ ተመልከቱ። በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም። ነገር ግን አለ መናፍስት ስለተገዛላችሁ በዚህ ደስ ያበላችሁ፣ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ። ነገር ግን ካለ አለቀ ማለት ነው። ነገር ግን ካለ እንዴት ነው? ከእንትና ወደዋለሁ። ነገር ግን ካልኩኝ ዜሮ ሆነ ማለት ነው። በቃ ያኛው ዜሮ ሆነ። ምን አለ? ስልጣን ሰጥቻቸዋለሁ። አንደኛ እባብና ጊንጡን ልትረግጪ። እባብ ምንድን ነው ስራው? ጊንጥ ምንድን ነው ስራው? ሄድ ማጥናት ነው፣ ላይብረሪ መሄድ ነው። እነዚህ ሁሉ የሚገሉ ናቸው። እስራኤሎችን የጨፈጨፉ እባብ አይደለም። እባብ ምን ያስላቸዋል? ነድፏቸው ማለት ነው። እባብ የሰይጣን ምሳሌ ነው። በሽታ ራሱ ምሳሌ ነው። እዛ አላችሁ ብዛ ዘልቁ ላይ እዛ 21 ላይ ጌታ የናስ እባብ ስቀል አለው። እሱን ያየው ሁሉ ይድናል አለ። አሁን እባብና ጊንጡን ልትረግጪ በጠላት ኃይል ሁሉ ላይ አስሳይነ ልጮን በጠላት ኃይል ሁሉ ላይ ምን ተሰጠ? ስልጣን። ከዛ ምን አለ? የሚጎዳ የለም። ምን ይመስላል? የሚጎዳ የለም። እዚህ ላይ እንዳትረሳ። የሚጎዳ የለም ሲል እንዴት ነው? አይነካም ማለት አይደለም ነገሩ ማለት ነው። ለና ቦክስ ምናምን ስትጫወቱ ነው። ቦክስ ሲጫወት ነበር እንዴት ነው? አይታችኋል? ታይሰን እና ሆሊፊልድ ሲጣሉ ቦክስ ሲጋደሙ ታይሰን መቼም ጆሮውን ነው የቆረጠው። ሆሊፊልድ በጣም የጌታ ሰው ነው እና ጆሮውን ነከሱ። ግን አይታችኋል? ቦክሰኛ ተመቶ ደም በደም ሆኖ አሸንፏል። አይጎዳችሁም ማለት አይነካም ማለት አይደለም። አይጎዳም። የሚጎዳ ነገር ምን መስላል? አሳያለሁ። ጳውሎስ እባብ ነድፉት ማለት ነው። ጎዳው አንድ ነገሮች ይመጣሉ፣ ግን የሚመጡ ነገሮች አይጎዳችሁም። ምንም ነገር ግን ይሄን ስልጣናችሁን ካልተጠቀማችሁ እየጮዋችሁ ያለ ና ጌታ ውረድ እንዳትሉ ሮሜ ምዕራፍ 10 ላይ ጻፈላችሁ እኮ። ወደ ሰማይ ማን ይወጣል አትበል፣ ክርስቶስን ለማውረድ ነው። ወደ ጥልቁ ክርስቶስን ከሞት ለማውጣት ቃሉ በአፍም በልብም ሆነ ቀርቧል አለ። ይሄ ቃል በአፋችሁ በልባችሁ ካለ መጠቀም አለብን እንጂ ትዛለም ኤርምያስን ቃል መጀመሪያ አፉን ዳሰሰው፣ ከዛ ቃል ባፉ ላይ አኖረ፣ ትነቀልና ታፈር ዘንድ አለ። አሁን የኤርምያስ ስራ ምንድነው? መንቀል፣ ማፍረስ፣ መገልበጥ፣ የሚተከለውን መትከል። ስልጣን ተሰጠ፣ ቃሉን አኖርለት። ኤልያስም ካፌ ቃል በቀር አላለ። ዝናብ 3 ዓመት አልዘጋ። መነካ ፓስተር ተስፋዬ እሱ እኮ ብሉይ ኪዳን ነው። እሱ እኮ ፓስተር ነው፣ እሱ እኮ ነቢይ ነው እያልን ብዙ ነገሮች እያመለጡ ነው። ኮምፔር እያደረግን ከሰው ጋር ማለት ነው። ያ ነቢይ ነው፣ የእሱ ኦፊስ ነው። ገባ ማለት ለእሱ የሰራ ለእኔም ይሰራል። ለጴጥሮስ የሰራ ለእኔም ይሰራል አለ እኮ ጳውሎስ። ምን ይመስላል? ምንም ኮምፔር አታርግ። ማን ከእኮ ምንም የምንበላለጠው ነው። ሁላችንም እኩል ነን፣ አንድ ነን። ነቢይ የለ ፓስተር የለ፣ ሁላችንም ዘሴም በቆላ ሰውየው ምን አይነት ነገር ነው? አታናግሩኝ ዛሬ። አንድ ነን ሁላችንም። ገባ? የተሰጠን ነገር አለ፣ ኦፊስ አለ። አባኔ አሁን ፓስተር ነው ድሮ እኔ ወንጌላዊ ነው መሰራው የወንጌላዊ ስራ ነበር በጣም ግን መጨረሻ ነው ጌታ ፓስተር እንደው ከገለጠልኝ ማለት ነው። ገባ በኋላ ግን አየ ያስ ቦታ አለ ያ ፖዚሽን። ግን ሁላችንም አንድ ነን። ኔቨር ትግደን አንድ ነን። ሁላችን ዘሴም ነን። አንድ ዳግም የተወለደ ሰዎች ነን፣ የእግዚአብሔር ልጆች ነን። አሁን እዚህ ላይ ጌታ የሰጠ ምን አለ? ቀጥሎ በጠላት ኃይል ሁሉ ላይ ወይ ልጩ ነው ስልጣን ሰጥቻለሁ፣ የሚጎዳ የለም ማለት በቃ የሚጎዳሽ የለም። ይሄን ከተረዳ ምንም ነገር አይጎዳም። በጠንዳታ በጣም አንደኛ መረዳት አለበት ሰይጣን እንደወደቀ
ማመን አለም። ሴጣን ወርቋል። ሴጣን አልኩ እንደሚያገሳ አንበሳ የሚዞረው የሚወጣው ናቶ ነው የሚፈልጉ ነው። ሴጣን የሚዞር ሊውጥ ነው። ወይ በፍርሃት ያመጣል ይውጣል። ወይ ንካላወቅ ህዝቤ ዕውቀት ከማጣቱ የተነሳ ጠፋ አለ። በህዝቤ ዕውቀት ከማጣቱ እኮ ህዝቤ ስምን መሰረት ዕውቀት ከሌላችሁ አለቀ። ይቅርታ ትንሽ አታካርጎኝ ነው፣ ግን እኔ ሰብካለሁ ብዬ ነው መጣሁ ዛሬ። አላቆመም። ነበር ማቆም የለም። ምክንያቱም ስሰብክ ፈውስ ይመጣል ማለት ነው። አየህ አሁን ይህንን ነገር ጌታ የሰጣችሁ ስልጣን ካላወቃችሁ ጸሎታችሁ ሁሉ የሚያስገርም ነው። ጌታ እና ውረድ ቃልኩ እኮ እዚያ እኮ እንዳትል እኮ ነው ሮሜ ምዕራፍ 10 ላይ ተጻፈለ። ና ውረድ እንዳትል፣ ና ወርድ አጽድቀኝ፣ ና ወርድ ፈውሰኝ፣ ና ወርድ አድርግልኝ፣ ጾም ጸሎት አድርግ እንዲወርድ እግዚአብሔር አድርጎ ወደ ላይ እንዲወርድ ምናምን። ኧረ ተው ወረደች። ጌታ ስትቀበሉ በውስጣችሁ አይደል እንዴ ያለው? አሁን ውስጣችሁ ያለው በዓለም ካለው ይበልጣል አላለም? እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል አላለም? አሁን ክርስቶስ የት ነው? እኔ እንዲህ ብዬ የምጸልየው እኮ ውስጤ ስላለ ነው። እንዲህ ብዬ የምጸልየው ማለት ነው። አሁን Christ is in me the hope of the glory፣ የክብር ተስፋው ነው ክርስቶስ በእናንተ ውስጥ ነው አለ ቆላስይስ 1:7። ጌታን ስትቀበለው ልጅ ሆናል፣ በውስጥ አለ። በቃ ውስጥ ነው ያለው። ክርስቶስ በውስጣቸው አለ። እሱ እንዳለ በዚህ ዓለም እንደዛው ናቸው። ድብረታችን አለ። ስለዚህ አሁን በጣም ላሳያችሁ፣ ይሄኛው ስልጣን በጣም ዛሬ በደንብ እንድትረዱ አሳያችኋለሁ። ላሳያችሁ ላሳያችሁ አይ ቲንክ እንትን ላይ ኦኬ ባለፈው ነግሬያቸዋለሁ። ጌታ ወይ ምን ስጠኝ ነው ያለው? ምን ስጠኝ ነው ያለው? ልብን ነው ያለው። ጌታ ምንም እንደማይፈል ነግሬያቸዋለሁ። አሁን ዛሬ ቁጥር 2 ነው የምናየው። ይሄ ስልጣን ወገኖቼ ከገባን ቪክትሪ ላይፍ በቃ ምንም ነገር አንደኛ እንዳትረሳ እግዚአብሔርን እኮ እንዴት ነው ራስን አስለምድ ይላል እግዚአብሔር መሰል። ራስን ማስለመድ አለብን። በክርስቶስ ላሉ የሚሰደዳሉ እኮ መከራን እንዳትረሳ፣ ሰይጣን እንዳትረሱ። መጀመሪያ ወደቀ። አብሶ ዮሐንስ 12 ላይ ቁጥር 7 ላይ ብታዩ እኮ ወደቀ ይላል። ጌታም ያንን አይቶ ነው የተናገረው። ሰይጣን እንደ መብረቅ ወደቀ። በቃ እንዳለ ይዞ ከአዳም ተቀብሎ ቁልፉን ኢየሱስ መጣና ተቀበለው። ጌታ ተቀበለው። አሜን። እናመሰግናለን ጌታ መንፈስ ቅዱስ። አሁን ጌታ መጣና ምን አደረገው? ተቀበለው። አሜን። ጌታስ ጌታ ነው እና ኢየሱስ ጌታ ነው። ዛሬ የበበት ጉድ እናመሰግናለን። እና አሁን ጌታ መጣና ምን አደረገው? ተቀበለው። ምንድነው የተቀበለው? ጌታ መጣና ቁልፉ ተቀበለው። በቃ ቁልፉ ተቀበለው። አሁን ይሄንን ቁልፍ ይዞ አለንም። አብሶ ዮሐንስ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሏል። ያ ቃል ምንድነው? ስልጣን ነው። አሁን ይሄ አውቶሪቲ በምድር ላይ እናንተ ናችሁ የምትሰሩት። ጌታ ወረዲ አይታችኋል። ጌታ ሞቶ ከተነሳ በኋላ አንድ አልፈወሰም። አይታችኋል። አንድ አልፈወሰም፣ አንድ አልሰራም። ሂደዋል። በእኔ የሚያምን እኔ የማደርገውን ከዛ በልጥ ያደርጋል። አሁን ክርስቶስን ወክላችሁ በምድር ላይ ያላችሁት እናንተ ናችሁ። አሁን እኔ ኢየሱስን ነው ወክለው፣ አገር አልወክለው፣ ሮማን አይደለም ወክለው፣ ትግሬን አይደለም ወክለው፣ አማራን አይደለም፣ ነጭ ጥቁር አይደለም፣ ቤተክርስቲያን ራሱ አይደለም የምትወክለው። ቤተክርስቲያን በሙሉ ስላልገባው ነው እንጂ ሰው የከለ እያለ ቤተክርስቲያኑ ለክርስቶስ ናት። የከለ ቤተክርስቲያን የከለ ምናምን አረ ውጣ ግድ የለም ከዛ ማይንድ ውጣ እንደዛ ብሎ ነገር የለም። የኢየሱስ ነው ቤተክርስቲያን። አያችሁ የኢየሱስ ቤተክርስቲያን ነው። ዛሬ ጌታስ ጌታ ነው እና የከለ እያለ ይዋጋል። የሆነ ነገር እየመጣ ነው። ጌታ ይመስገን። አሁን ላሳያችሁ፣ በጣም እዚህ ላይ ላሳያችሁ። ጌታ መንፈስ ቅዱስ እናመሰግናለን። አሁን ላሳያችሁ እንትን ላይ አቲንክ እንትን ላይ አንድ ዘፍጥረት 1:27 ላይ መጀመሪያ እግዚአብሔር ስልጣን እንዴት እንደሰጠ ይህን ስልጣን የሰጠው ለእኔና ለእናንተ ስልጣን ሰጠን። ቀደም ነገር ያሉት ሰይጣን መጥቶ ግን ከአዳም ተቀበለ። ከዛ እሱ ኮንትሮል አደረገ ሰይጣን። ከዛ ምን ይመስላል? ኢየሱስ መጣና በመስቀል ላይ ጠርቆ እኮ አዞሮ ይላል። አለቅነትና ስልጣናት ጠርቆ ይላል። እንደሚከሰን የነበረ ዕዳ ጽሕፈት ደምስሷል። ከሕግ ዋጅቶን እኔና እናንተ እዛ ውስጥ ከገባችሁ ከልብ ልንገርህ እያመነዘራችሁ ነው። ሕግ ውስጥ ከገባ ማለት ነው። እናመሰግናለን። ዛሬ የሆነ ነገር እየመጣብኝ ነው። ጌታስ ጌታ ነው። ስለዚህ አሁን ምንድነው የምናደርገው? ይሄኛውን ታንኪ መንፈስ ቅዱስ አሁን ኦኬ አሁን አሳያችሁ እንትን ላሳያችሁ። ዘፍጥረት 1:27 ላይ እንደዚህ አለ። እግዚአብሔርም ሰውን በመልኩና
ኦኬ ፈጠረ፣ በእግዚአብሔር መልክ ፈጠራቸው፣ እንዲህም ወንድና ሴት አድርጎ ፈጠራቸው። እንዲህም አላቸው ብዙ ተባዙ፣ ምድርን ሁሉ ግዟት አለ። ብዙ ተባዙ ምን ሰጠው? ስልጣን ሰጠው። ምድር ግዛ ስልጣን ሰጠው፣ ቁልፍ ሰጠው ማለት ነው። ምንድነው የፈጠረው እግዚአብሔር? ማንን የፈጠረው እግዚአብሔር? አዳምና ምንድነው የፈጠረው? አዳም ነው አይደለም። ወንድና ሴት አድርጎ ነው የፈጠረው እግዚአብሔር። እኛ ምናምነው ወንድና ሴት ነው። ማመን አለብህ። ሴትና ሴት አይደለም፣ ወንድና ሴት። እግዚአብሔር እነሱ እንኳን አእምሯቸውን እግዚአብሔርን ባልወደዱት መጠን ለማይረባ አእምሮ ሰልፎ ሰጣቸው። ለነሱ እንዲያን ነገር ውስጥ ያሉ ሰዎች ለማይረባ አእምሮ ሰጣቸው ነው እግዚአብሔር። ምን አለ እዚህ ላይ? ብዙ ተባዙ ምድርን ግዟት ብሎ ምን ሰጣቸው? ምድርን የሰጣቸው ስልጣን፣ በቃ አውቶሪቲ። አሁን ይሄ አውቶሪቲ አዳም በዚህ አውቶሪቲ ነበር ይመላለስ የነበረው፣ ይመላለስ ነበር። ሴጣን መጥቶ ዘፍጥረት 3 ላይ እስከ ጣላቸው ድረስ ማለት ነው። አሁን በዚህ ስልጣን ይመላለሱ ነው። ምድር ሁሉ ግዟት አለቁ፣ ሁሉንም ግዟት። አሁን ይሄን ሁሉ ግዟት ብሎ ተናገረው። አንተ ላሳያችሁ። አሁን ዘፍጥረት 3 ላይ አጅሬ መጣ፣ ሴጣን መጣ በእባብ ተመስሎ ማለት ነው። እባብ ተንኮለኛ ነበር ለእግዚአብሔር ቃል ከተፈጠሩት ፍጥረታቸው ነው። ከዛ ሴጣን መጣና ተቀበላቸው። በቃ እግዚአብሔር የሰጣቸው ተቀበለ። አሁን ይህን ስልጣን ወሰደ። አሁን እንዳልኩ ጌታ መጣና እኮ መለሰልን። ደስ ያለም እንዴ? እኔና እናንተ እድለኞች ነን። አይገርምም? አብሶ እኮ እኔና እናንተ አዳም እኮ በቃ ምንም ያገኛቸው ነገሮች ሁሉ ዋጋ አልተከፈለለትም። አሁን እኔና እናንተ የተሻለ ኪዳን ነን ያለ ነው። ክርስቶስ ዋጋ ደም አፍስሶ ነው ይሄን ያመጣሉን ነገር። ደስ አይልም? ከአዳም የሚበልጥ ማለት ነው። አዳም በዛ ሲመላለስ ሴጣን መጣ። ማንን አገኘ? ሔዋንን አገኛት። ምን ስታይ ነው ፓስተር ሔዋንን አገኛት? ፌስቡክ ቲክቶክ ላይ ቁጭ ብላ ቲክቶክ ላይ ቁጭ ብላ ባለፈው ነገር ያለው ፌስቡክ መጠንቀቅ አለበት ብያለሁ። ስንት ትራሽ አለ ብያለሁ። እናንተ የተተቀጠቅ ጊዜ የላችሁ፣ ጸሎት ጊዜ የለ፣ ቃል አታነብ። ምን አለበት ይሄን የምታዩት ቃል ብታነቡ እግዚአብሔር ቃል ብዙ ታገኛላችሁ። አየ አሁን ከዛ አገኛት ማለት ነው ሴጣን። ወይ ሶፔዳ ይሆናል ያገኛት፣ ወይ ሴትዮዋ እንዳለች ማለት ነው። ማለትም በኑሮ አቃወሰች ማለት ነው። ሚስቱ መጣ ባልየው ሀኒ ያላት፣ ወይ ኑሯችን ተቃወሰ እኮ ሾፕ እያደረግሽ አላት። ወይ በቃ ሁለተኛ አልገዛም አለች። ቃል ገባች። እውነትሽን አትገዢም? ሁለተኛ እሺ አለች። ከዛ ትንሽ 1 2 ሳምንት 3 ሳምንት ቆየችና ሄደች ሾፕ ማለት ነው። እንዳትረሱ ሾፕ ውስጥ ራሱ ስትሄዱ ሳይኪክ መንፈስ አለ። ስፔሻል አሜሪካ ሁሉ ግዛኝ ነው የሚለው። ግዛኝ መንፈስ አለ። ግዛኝ። ከዛ ብዙ ዛሬ ስንት ዳር የሚበጠበጥ በዛ ላይ ወይ ክሬዲት ትወስዳለች ወይ እሱ ክሬዲት ይወስዳል። ህዳ ውስጥ ይገባል። ጦርነት አለ ትዳር ውስጥ ማለት ነው። ገባባል። ከዛ እንዳጋጣሚ ገብታ ሞልታ መጣች። ዘንብለዋል። ልክ ስገባ ያዛት። ደህኔ ምን ነው አለ። ቃል ገብተሽልኝ ወይ አንዬ ሴጣን አታለለኝ አለችው። ሴጣን መቼም ሁሉም እሱ ነው። ሁሉም ሴጣን ነው። አረ ታይ ግድ የለም። እና እንዳትረሱ ዛሬ አሁን ዘፍጥረት 3 ላይ ተቀበላቸው። ጌታ መጣና ሰጠን። በጠላት ኃይል ሁሉ ላይ መጣና ተቀበለውና ጌታ መመስቀል ላይ ስራ ጨረሰና ከአባቱ ጋር አስታረቀን። በኢየሱስ ክርስቶስ ምርኮ ፈጠነ፣ ብዝበዛ ቸኮለ እንዳለ ጌታ መጣና ምርኮ መለሰልን ማለት ነው። አዳም አልኩ ከአዳም ኪዳን የኛ ኪዳን ይበልጣል ይላል። ለምን? ይህንን እናንተ ኪዳን ዋጋ ተከፍሎበታል። ክርስቶስ ደሙን አፍስሷል። አሁን ይህን ደሙን አፍስሶ ነው ጌታ እንደሚመለሰልን ማለት። ከዛውን ይህን ሪስቶር አደረገ። ሄደ ጌታ ሐዋርያ ምዕራፍ 2 ዛላችሁ መላእክቶች ሲወጣ ወደዛ ሄደ። እንደዚህ እንዳያችሁ ተመልሶ ይመጣል። አሁን ጌታ ምድር ላይ ከልብ ልንገራችሁ ስልጣን የሰጣችሁ ለእናንተ ነው። ለቤተክርስቲያን ስልጣን አላት። ቤተክርስቲያን እኔና እናንተ ነን። ግንቡ አይደለም ብያቸዋለሁ። ቤተክርስቲያን ግንቡ አይደለም። እኔ ነኝ። አሁን የአዲስ ኪዳን ቤተክርስቲያን ለዚህ እኔ ነኝ። አሁን ይህን ስልጣን ግን ማትጠቀሙ ከሆነ ዛሬ ያሳያቸዋለሁ። ከእግዚአብሔር ቃል እንዲገባችሁ ተፈጥሮን እያልኩ ያሳያቸዋለሁ ማለት ነው። ግን ይህን ጌታ የሰጣችሁ መጀመሪያ ማወቅ አለባችሁ። ጌታ ሰጥቶሻል። ጌታ ለእያንዳንዱን አሳያለሁ። በስሜ ላመኑት ነው ምልክት ይከተላቸዋል አለው። ለፓስተሩ አይደለም፣ ለወንጌላዊ አይደለም፣
አንዳንዱ የተቀበለ ሁላችን ተቀብተናል እንጂ ምን ቅባት ትፈልጋለህ? ምን ዘይት ምናምን ያስፈልጋል? እንደው እያታሉ ነው ዘይት ምናምን እያሉ እንጂ ምን ኦልሬዲ ተቀብተሃል እንጂ ጌታን ስትቀበል ቅባቱ በእናንተ ውስጥ ነው የሌለ እንደ እግዚአብሔር ጋር ኦልሬዲ እኔ ተቀብቻለሁ እንጂ አንድ በጣም ትልቅ የእግዚአብሔር ሰው አለው ጌታ የሚጠቀምበት ጾም ጸሎት ያስኳለ ምራቅ ዝርክርክ እስኪል ድረስ ጌታው ቀባኝ ምን እያረክ ነው አለኝ አለ ጌታ ቀባኝ ኦልሬዲ ስትቀበል ተቀብታል ቅባት አለ እንጂ እኔ ቅባት ክርስቶስ ቅባት ራሱ አይደለም ክርስቶስ ማለት የተቀባ ማለት ነው ኢየሱስ ማለት አዳኝ ማለት ነው ጌታን ስትቀበሉ ቅባቱ በእናንተ ውስጥ አለ አየ ቅባቱ አሁን እኔ ቅባት እኔ ውስጥ ነው ያለው አይማን ነው እንጂ እንደ ብሉይ ኪዳን ምናምን ዘይት በላው ለነፍስስበት ምናምን እንደዛ ብሎ ነገር የለም ምንም አያስፈልግም አሁን ኦልሬዲ ተቀብታል እንጂ you are anointing I'm anointing ተቀብቻለሁ እግዚአብሔር ቀብቶኛል ወደ ጌታ ስመጣ I am anointing ነኝ አሁን ይሄ ስልጣን ላሳያችሁ በጣም የሚያስገርም በጠላት ኃይል ሁሉ ግማሽ አይደለም ያለው ግማሽ አይደለም ሁሉ ላይ ነው ጠላት እንግዲህ ታስብ ቀደም ነገር ያለው እባብ ምን ይመስላል እባብና ጊንጡ ለተረጣን ምን ያሰለ ጊንጥ ሲጨርሳቸው እስራኤሎች በምድረ በዳ ሲያጉረመርሙ እግዚአብሔር ሲለቀባቸው ምን ይመስላል እባብ ሲለቀባቸው ማለት ሲጨርሳቸው ማለት ነው ምን ያብሱ ከዛ ኮንት እንትን ላይ አቲ ዘፍጥረት አንድ ላይ ሲያጉረመርሙ እባብ ለቀቀባቸው እግዚአብሔር ስንት ነው ያለቀው በቃ ተጨፈጨፉ እንጂ እባብ እየጨረሳቸው እባብ የሚያጠፋል እባብ እንዳትረሳ እባብ ምሳሌው የሰይጣን ምሳሌ ነው የበሽታ ምሳሌ ነው የድህነት የጭንቀት የፍርሃት በቃ እኔና እናንተ ዳውን ሊያደርገን ይመጣ ነገር ምሳሌ ነው እባብ ምሳሌ ነው ግን ያንን ሁሉ ትረግጡ ዘንድ ወራባ ባዲጋሳታ በቃ ትረግጡ ዘንድ ማለት ነው ስልጣን ተሰጥቶሻል በቃ ስልጣን ተሰጥቶኝ ምንም ነገር በሽታ ላይ ምንም መድኃኒት የለውም ባለው ላይ ዶክተር አይቻልም ባለው ላይ ለማያምን ሁሉ ይቻላል አለ በቃ ስልጣን ተሰጥቶሻል ይህን ስልጣን ኤክሰርሳይዝ ማታደርጉ ከሆነ ከልብ ልንገራችሁ በቃ አለባችሁ ግን ኤክሰርሳይዝ ማድረግ አለብሽ ተሰጥቶሻል ቤትሽ ተለማመጪ በልጆችሽ ላይ ጊሽ በመጫን ድሮ ምን ይላሉ ገጠር የመጡ ማለት እንደዚህ ድሮ ባያ ላይ ነው ካጋንንት ማውጣት የተለማመረው ይላሉ ባያ ላይ ምናምን ኤክሰርሳይዝ አድርጊ ስልጣንሽ እንጂ በጣም የሚሰራ ነው ጌታ ሰጥቶሻል ቃሉ ራሱ ይሄውና የሚሰራ ነው ለእግዚአብሔር ቃል ይሰራል አሁን ይህን ስልጣን ማትጠቀሙ ከሆነ አሁን ባለፋት ይነግራቸዋለሁ ኦኬ ቅድም ባለፈው ነግራቸዋለሁ አንድ ቀጭን ፖሊስ በአገራችሁ ማለት ነው በጣም ቀጭን ትልቁን መኪና የሚያቆመው በምን ወይ ምንድነው እየደወለ አሎ ኮሎኔል ይሄ መኪና ላቆመው ምን መስላል ላቆመው ካለ ከልብ ልንገር ኮሎኔሉ ከስራ ነው የሚያባረረው ለምን የተሰጠው ስልጣን አቅም ማለት ነው አየ ያቺ ቀጭኗ ፖሊስ ትልቁን መኪና የምታቆመው በተሰጠው ስልጣን ተረድቶ ነው አሁንም ይሄ የተሰጣችሁ ስልጣን ከልብ ልንገራችሁ የማይገዛላችሁ ነገር የለም አየር የለ ቶርኔዶ የለ ምንም ዝናብ ማቆም ትችላለህ ኤቭሪቲንግ እግዚአብሔር ተሰጥቷል በበሽታ ላይ የለም በማንኛውም ነገር ላይ ስልጣን ተሰጥቷል በሰው ላይ ነው ያልተሰጠ በሰው ላይ አይደለም ምን ነካ ፓስተርዬ በሰው ላይ አይደለም ጌታ ስልጣን የሰጠ ማለትም ለምሳሌ ስራ ስትገባ አውቶሪቲ አለ አይደል መገዛት ለሰው ስራ ተገዙ ይላል መገዛት አለበት ስራ ላይ አለቃ ላይ መገዛት አለበት እንደዛ ነገር የለም ለሀገርም መገዛት አለበት ስልጣን እንዳትሩ ስልጣን የእግዚአብሔር ነው ስልጣን የሚባል ነገር ካለ ከሰማችሁ የእግዚአብሔር መገዛት አለበት ባለስልጣን ነው አሳያለሁ ከላይ ካልተሰጠ አንዳች የለምና ስልጣን እግዚአብሔር ሮሜ ምዕራፍ 13 ላይ ያሳያቸዋል መገዛት እንደ ነፍስ ሁሉ ለባለስልጣን ተገዛ ይላል መገዛት አለበት ባለበት ቦታ ከላይ ላለ መገዛት አለበት እንዴት ነው ዲክታተር ነው ኮሱ ልገዛ ተገዛ ዳዊት ዛይለ ሳውል ዲክታተር አልነበር 40 ዓመት ሲገዛለት አልገልም ያለው እግዚአብሔር ይሰጠው እግዚአብሔር ይገላል ይላል ለምን ይገዛ ነበር ዳዊት ይሸሽ ነበር ገባ ሳውል ሊገለው ሲፈልግ ማለት ነው አየ አሁን እዚህ ላይ የተሰጠ ይሄ ቀጭን ፖሊስ በምንን ማነሳው በጡንቻው ነው ትልቁን መኪና ማቆም ይችላል በጡንቻዬ ምናምን አይችልም ግን በተሰጠው ስልጣን ካለ
ቀጥ ነው እንጂ በአራት እግርሽ አንቺማ ቀጥ ፖሊስ ካለ እዚህ ሀገር ወይ ሴትዮዋ እንዳለች ድሮ መንጃ ፈቃድ የላትም እና ለካት ተመኪና ትነዳለች ማለት ነው። ያው እንግዲህ ተመልከት እንግዲህ ከሌለ ሁሌ ፍርሃቱ ስነ ህግ ይተላለፍክ ነው። ለመንጃ ፈቃድ ከነዳ የማይሆን ይመስላል ትጋለጣለህ። ወይ አንድ ቀን ምናልባት አልመልጠው ነው ወለት ቃል ግን አንድ ቀን ትጋለጣለህ። እየዘራው ዘር ትክክል አይደለም። ከዛች ሴትዮ ለካም ያለ መንጃ ፈቃድ ምትልከው አሁን አንድ ቀን መንጃ ፈቃድ አወጣች። መንጃ ፈቃድ አውጥታ ወደ ሾፕ ስትሄድ ፖሊስ አይታ መሮጥ መሸሽ መንጃ ፈቃድ አውጥታ ለምን አእምሯ የቀድሞ ያደረገችው ማለት ነው። አሁንም ቀጭኑ ፖሊስ ያንን የሚያል መኪና የሚያቆመው በተረዳው ስልጣን ነው። አሁንም ጌታ ስልጣን ሰጥቶሻል። ማንኛው ነገር ስቶፕ ትክክል ያለው ነገር ትክክል አይደለም አለብሽ። ይሄ መጠቀም አለብሽ። ስሙ ሰጥቷል። በስሙ ስልጣን አለ። ጸጥ በል ስትይ ጸጥ ይላል። ጸጥ በል ስትይ ጸጥ ይላል። ጌታ ተራራውን ተናገሩ አይደል? ጸልይኩ አላለም? ተራራው ተናገሩ እኮ አይደል? እየጸለየ ነው። በጣም ይገርማል። ብዙ ቤተክርስቲያን ውስጥ ህግ ስራ ያለው በቃ ያልሆነ ነገር ሲታገሉ ምናምን ትግል ምናምን የተሰጣቸው ስልጣን አይጠቀሙ ማለት ነው። ስለዚህ ቀጭን ፖሊስ ምን ይመስላል? ያቆማታችን መኪና አሁንም በተረዳሹ ስልጣን ኢየሱስ ጌታ ነው ለዘላለም። ጸጥ በይ ታያለሽ። in the name of Jesus in the name of Jesus አየህ ጸጥ ስላለ የተሰጠ ስልጣን ነው። ምን ነካ ፓስተር የምን እያልክ ነው? አንዴ ድሮ ያን አሳዳጅ በነበርኩ ጊዜ ነግሬያቸዋለሁ። መስከረም እኛ እዛ አለ ካባ አለ እዛ ቀና ሶርት ምሰራበት ቦታ ማለት ነው። ከአንድ ጓደኛ ጋር ቁጭ ብለናል። እዛ ከታች የሆነ ከቸርች ሁለት ሴቶች ናቸው የመጡት። በቃ ደስ ብሏቸው እያወሩ ምናምን ከዛ አሁን ከሱ ጋር ያው ሰይጣን ሐሳብ ከተተበለ እና ያዛቸው ሬፕ እናርግ እነዚህ ሴቶች አሉ በላንተ አንዷን ያስ እኔ አንዷን በጣም እነሱ ደስ ብያላቸው የሚመጡት ማለት ነው። ከዛ ሄድኩና አንዷን ያስቋት እኔ ልክ እሱም አንዷን ያዘ። ልክ አንዷን ሲያት በኢየሱስ ስም ስትለኝ ምሩጽ ይፍጠር ኃይሌ ማን ነው ያኔ የማይሮጥ ሰው እኮ ነው የሮጥኩት ማለት ነው። በኢየሱስ ስም ስትለኝ ማለት ነው ያኔ ኃይሌ የለም ኃይሌ የሮጥኩት ማለት እሱም ለካ በኢየሱስ ስም ብለው ሮጧል። ይኸውላችሁ የተሰጠ ስልጣን ማለት ነው። አሁን እኔ ለዛ ቀን ከልብ ልንገራችሁ ድምጽ ነው የሰማሁት። አሁን ወደ ጌታ መጥቼ ሳነብ ተዛራችሁ ብዛ ሁለተኛ ነገሥት ላይ 7 ላይ ነገ በሰማርያ እንዲሆናል ባለ ጊዜ እግዚአብሔር ሰማርያዎችን ሊመግብ በሶርያ ላይ ምንድን ያነሳው ድምጽ ነው ያነጣው። ልክ ያንን ድምጽ ነው የሰማሁት በኢየሱስ ስትል ማለት ነው። አየህ አንዱ ደግሞ በጣም የምንወደው ጓደኛ አለ። ማታ ከአንዷ ጋር ሁለቱ በጌታ ናቸውና ቆመን እያወራን እያለ አንዱ ጥቁር መጣ ሽጉጥ ይዞ ኢሳው ሽጉጥ ወደኛ ይዞ መጥቷል። ከዛ in the name of Jesus Christ of Nazareth ስለሆነ ተባረረ የሚለው መሮጥ ጀመረ ሰውየው። ይኸውላችሁ ስልጣናችሁን ማትጠቀሙ ከሆነ ትሄዳላችሁ እዛ በቃ ግን ብዙ ነገር ነው በጣም የሚያስገርም ነው። በቃ የተሰጠ ስልጣን አለው በክርስቶስ የተሰጠ ስልጣን ማለት እንዳትረሳ። እባብና ጊንጡን ይቅርታ እንግዲህ በጣም ይቅርታ እባብና ጊንጡን ልትረግጡ በጠላት ኃይል ሁሉ ላይ ምን ተሰጥቶናል? ስልጣን ተሰጥቶናል። ይቅርታ በጣም አንድ ጊዜ አሁን እባብና ጊንጡን ልረግጥ ስልጣን ተሰጥቶኛል። የሚጎዳኝ ነገር የለም። አንዳች አይጎዳኝም። የሚጎዳኝ ነገር የለም። አይ ትዛለም ጳውሎስ እባብ ነድፎት አራገፋት ይላል። አስተምራለሁ አራግፉት የሚል ትምህርት አስተምራለሁ። ገደለው ጳውሎስ ጎዳ እባብ ነድፎት የሚጎዳ ነገር የለም ማለት። አሁን ላሳያችሁ በጣም የእግዚአብሔር ቃል ላሳያችሁ። ጌታ ስልጣን የሰጠን ቅድም ነግሬያቸዋለሁ በሰዎች ላይ አይደለም ብያለሁ። በሰው ላይ አይደለም ሰጠኝ ስልጣን እባብና ጊንጡን ልረግጥ በጠላት ኃይል መናፍስት ላይ። እንደሌላ ምንድነው ፓስተር የስልጣን በማን ያለ? በሚስትሽ ላይ በሚስት ላይ ተዛለም እንትን ላይ 3:17 ላይ ገዢሽ ይሆናል እሱ አለ። አያውን ስልጣን ያለው በትዳር ማን ነው? ባል ሴት አይደለች። አለዛ ኤልዛቤል ትሆናላችሁ። እንደ ኤልዛቤል ወንዱ ነው ስልጣን ያለው እንጂ ሴቷ አይደለችም። የማመን አለብሽ።
ወንዱ ስልጠሱን አስኩሰሱ ነው ያመጣሽው ከሱ የተመጣሽ ስለዚህ እሱ ገዢሽ ይሆናል አለ ዘፍጥረት 17 ላይ ይገዛሻል ፍቃድሽ ለሱ ይሆናል አለ ግን ዛሬ አንዳንድ ስንመለከት አንዳንድ ኤልዛቤሎች አሉ በቤት ውስጥ ምናምን ገዢ ምናምን ባልን ዶሚኔት ምናምን ለማድረግ ምናምን እንደዛ ብሎ ነገር የለም እሱ ከበላይ ነው ማለትም መገዛት ማለት ባሪያውኝ ማለት አይደለም ባል ሚስት ለባሏ ትገዛ ሲል ባሪያቱን ማለት አይደለም እንደዛ ብሎ ነገር ባሉ ደግሞ ፍቅር ይውደዳት ነው ያለው አንተ ስትወዳት ትገዛላለች ያንተ ፍቅር ያሸንፋታል ማለት ነው ክርስቶስ እንደወደደ ቤተክርስቲያን መውደድ አለበት ባል ግን ገዢሽ ነኝ ስላለ እኔ ስልጣን አለኝ ምናምን እንዴ ነው አቢዝ አርኩ ዛሬ ስንት ነገስታት ስልጣናቸውን አቢዝ እያደረጉ ዋጋ እየከፈሉ አይደል ዋጋ እየከፈሉ ስንት ነገስታቶች ምን መሰላል አሁን ሳዳም ሁሴን ገንጥሎ እኮ የመጣው ከዛ ምን መሰላል አይሙት አማሞት እንዴት እንደሞት ልጆቹ ራሳቸው በቃ አቢዝ ሲያደርጉ አንበሳ ቤት አላቸው ይገርማቸዋል የሚጣሉትን ሰዎች እዛ አንበሳው ሰው ይገቱት ወደ ስንት ሺህ መኪና ነው ያላቸው ግን መጨረሻ አይሙት አማሞት ሞቱ አየ ስልጣንን አቢዝ ምታረክ ከሆነ ከባድ ነው እንዳትረሳ ስልጣን አልገባማ ስልጣን የእግዚአብሔር እንደሆነ አላወቅ ስልጣን የእግዚአብሔር ነው አሜን ስለዚህ አሁን እኔ ስልጣን የሰጠኝ ይቆጣ ስልጣን የሰጠኝ በማናና በጠላት ኃይል መናፍስ ላይ በጠላት ኃይል መናፍስ ላይ እነዚህ 7 ሰዎች ነግራቸዋለሁ ማቴዎስ 10 ቁጥር 6 ላይ እንደዛ ያላቸው ጌታ እንደዛ ያላቸው እንደዛ ያላቸው ኦኬ ወደ ጠፉት በጎች ሂዱ ሄዳችሁም መንግስት ሰማያት ቀርባለች ብላችሁ ስበኩ አለ ከዛ በጣም ስልጣን ሰጣቸው በጣም አንደኛ ነገራቸው ያሳያችሁ መንግስት ሰማያት ቀርባለች ብላችሁ ስበኩ አለ ከዛ ድውዮችን ፈውሱ አለ ለምጻሞቹን አንጡ አጋንንትን አውጡ ስልጣን የሰጣቸው ጌታ ሰጣቸው በጣም ደስ አይላችሁም እነዚህ ሰዎች መንፈስ ቅዱስ አልተሞሉ በልሳን አይጸልዩ በልሳን እየጸለይክ ግን እነዚህ ሰዎች ጌታ ብሏቸዋል ሄዱ ጌታ ብሏቸዋል አሁን ይሄን ማድረግ ላሳያችሁ ሌላ ደግሞ ሌላ ምስል ሌላ እንትን ልስጣችሁ ሌላ እንዲገባችሁ ማለት ነው ለምሳሌ በአገራችሁ እኛ ሀገር ምንድነው ኤልፓ ነው የሚባለው ኤሌክትሪክ ፓወር ማለት ነው አይደለ የሱ ኃላፊነት ምንድነው ለእናንተ ኃይል መስጠት ነው አይደል ለቤታችሁ ማለት ነው ይሄ በደም ያገኙ ይሄ በደም ይገባቸው አሁን ያንን ኃይል መጠቀም ማለት እነሱ ምንድነው የሰጣችሁ ኤልፓን የሚባል ሀገራቸው እዚህ ጋር አይ ፓወር ይባላል እዚህ ለዚህ ማለት እኛ ጋር ያለው ማለት ነው አባችሁ አሁን እነሱ ኃላፊነት እኔ አሁን መብራት ያላችሁ እዚህ እነሱ ሰጥተው ነው ያበራውት ያሉት ማለት ነው አሁን የነሱ ኃላፊነት ምንድነው ባላችሁበት ቦታ የመብራት ኃይል ነው የሚባለው መብራት ኃይል የነሱ ኃላፊነት ኃይል መስጠት ነው የናንተ ደግሞ ኃላፊነት በቤት ውስጥ ማብራት ማጥፋት ነው ግን እየደወላችሁ አሎ ሄልፓ የመኝታ ቤቱን መብራት ላጥፋው ልክ ዛሬ ጴንጤ እንደዛ ነው ልክ እንደዚህ ናቸው ላጥፋው እየደወላችሁ ማለት ነው አሁን ጌታ ኦሬዲ ኃይል ሰጠ እንጂ እየደወላችሁ መብራት መኝታ ቤቱን መብራት ላጥፋ የውጭ መብራት ላጥፋ ትደውላላችሁ በዛ ኃይል የሰጣችሁ ቦታ ማለት ነው ልክ ዛሬ ጴንጤ ያለው ይሄ ነው እየደወለን ጌታ ሆይ ይሄን አጋንንት ላውጣው እኔ እጄን ልጫንበት ይሄ በሽታ ይሄ እኮ ደግሞ ዶክተር መድኃኒት የለውም ብሏል ምናምን ይሄ ይፈወሳል ምናምን ሲገስጻቸው አላየሁ ጌታ እስከመቼ ከእናንተ ጋር እንታገሳቸዋለሁ ሲል ሉቃስ ላይ ጠማማ ትውልድ አላቸው ልክ ዛሬ ብዙ ጴንጤ እየደወለን አልኩ ኤልፓ አገራችሁ ኤልፓ ነው የሚባለው መብራት ኃይል የነሱ ኃላፊነት ለእናንተ ኃይል መስጠት ነው ቤታችሁ ሲየመጡ መብራት አያጠፉላችሁም አያበሩላችሁም ግን እናንተ ናችሁ የምታበሩት የምታጠፉት አሁንም ዘሴም እንደዛ ነው ጌታ ይሰጠ ስንት ጴንጤ እየጮህ ነው ና ውረድ ጌታ ውረድ በእንደ ኤልያስ ተገለጥ ጾም ጸሎት እንዲገለጥ ጌታ ምናምን ጌታ ክብር እንዲገለጥ ምናምን ውረድ እያለ ነው የክብር ተስፋ ነው ክርስቶስ በውስጣችሁ ነው ያለው አልኩ ሙሴ ያዘው በትር አሳይቶታል ምንድነው ያስከዋል በትር ጣላት አለው
እባብ ሆነች። ከዛ ያዛት አለ። ያዛት እጅን ክተት አለ። ላስተማረው ጌታ። አሁን ያቺ በትር ምሳሌው ኢየሱስ ነው ብያለሁ። በዛ በትር እኮ ነው ታምር ሲሰራ የነበረው፣ ምድር ላይ ውሃ ሲያፈልቅ የነበረው። ያ በትር እኮ ነው ወደ ላይ ሲያነሳ ያሸንፍ ነበር ጠላቶቹን። አሁንም ብዙ ጴንጤ ከልብ ልንገር እዚህ ላይ ነው ያለ፣ እየደወለ ልክ እዛ ኤልፓ እየደወለ አሎ መብራት ኃይል አሎ ምን ይመስላል የሳሎን የቤዝመንቱን መብራት ላጥፋ ብትሉት ከልብ ልንገራችሁ ድርግም መብራቱን የሚያጠፋባችሁ እቺ የማን ቀበጥ ናት ብሎ ቀበጥ ናት እቺ ምን አይነት ቀበጥ ናት? ኃይል ሰጠናት። ቤቷስ ማብራት ማጥፋት እሷ ነው። አሁንም ጌታ ኃይል ሰጣችሁ። እባብና ጊንጡን ልትረ ስልጣን ሰጠሽ። የሚጎዳሽ እንጅሩ አለ አኩና በቄና ደግሞ ግን መናፍስ ስለተገዛለሽ ደስ ያበልሻል። ስምሽ በሕይወት መዝገብ ወይ ደስ አለ። የቱ ነው ደስ እያላችሁ ያለ? መናፍስ ስለተገዛላችሁ። ነገር ግን እኮ አለ እኮ ስምህ ካልተጻፈ ጉድ ፈላብህ ምድር ላይ። አብሶ ዮሐንስ ራዕይ ምዕራፍ 20 መጨረሻ ላይ ስማቸው በሕይወት መዝገብ ያልተጻፈ በዲን እሳት ውስጥ ይጣላሉ አለ። በዲን እሳት ውስጥ ይጣላሉ። ስም የሚጻፈው ወደ ኢየሱስ መተህ ነው። ልክ አሜሪካ ስትገባ እንደተከተከው ማለት ነው። አሜሪካ ስትገባ ይሰጧል ሶሻል ሴኩሪቲ ነበር ተመዝግበሃል ማለት ነው። ያኛው ያንተን መግባትን የሚያሳይ ነው። በቃ አሜሪካ የሚያውቅ በዛ ነው። ምን መሰለህ ተፈጥሮ እኮ አይታችሁ መማር ትችላላችሁ መንፈሳዊ ነገር። አሁንም ስም ካልተጻፈ በዘመድ የሚሆን ነገር የለም። ስም የሚጻፍ ወደ ጌታ መተህ በደሙ ስትታጠብ ነው። በቃ ንስሐ ጌታ ስትቀበል ዳግም ስትወለድ ማለት ነው። ጌታ ሆይ ጌታዬ ነህ፣ አዳኜ ነህ፣ ከዛሬ ጀምሮ አንተን ነው የምከተልህ፣ ሌላ አልከተልም ብለህ ልክ ሰሚት ስታረግ ማለት ነው። አይ ሰሚት ስታረግ ልክ ጌታን ስትቀበል ከዛ ጌታ እንትን ያደርጋል። ታንኪ መንፈስ ቅዱስ እና አሁን ምን ታደርጋለህ ማለት ነው። ጌታን ስትቀበል ስም ይጻፋል። አሁን ስም ተጻፈ። አሁን እግዚአብሔር ያውቃል ማለት ነው። ስም ተጽፏል። ከልብ ልንገራችሁ በኋላ ጉድስ እንዳትገቡ። ስማችሁ ላይ ምድር ላይ ሆነ ካልወሰንክ ጌታ ወይ ብለህ ወደሱ መተህ ወደሱ የመጡት ለዚህ ነው ወደሱ ሲመጡ እና ቅድም አልኩ ለተቀበሉት በስሙ ላመኑ አለ። ጌታን ስትቀበይ ስምሽ ይጻፋል። በቃ ሰማይ ተጻፈ። ልጅነት ተጽፏል። ምን ይመስላል? በቤት ውስጥ ልጆች ካለት ይታወቃል። ልጆች ይመጡ ይቆጥራል። ስንት ልጆች አሉ፣ ስንት ቤተሰብ አለ ምናምን መጥቶ ቆጠራ አላያችሁም? የምናምን ቆጠራ ሀገራችሁ ምናምን። እዚህ ሀገር ግን ምንም ተሰጥቷል። በሲስተም ነው የሚያውቁ ምን ያህል ሰው እንዳለ። አሁን በኢየሱስ ስም አይሆንም። የደወልሽ ኤልፓ መብራቱን ላጥፋ፣ ጌታ ወይ ይህንን በሽታ እንትን ልበለው ምናምን አትየመው። ጌታ ነው ጌታን አትይም። ለምንድን ነው? በቃ ስልጣን ትጠቀማለህ ማለት ነው። ካልተጠቀማችሁበት ግን ትሄዳላችሁ ወደ ጌታ። ግን እዚህ ስትሄዱ እዛ ታፈራላችሁ። ወይ ጌታ ይሄ ሁሉ የኔ ነው ምን ላርታዳ አንተ። ጳውሎስ ምን አለ? የእምነት ገድል ተጋደል አለ። መልካሙን ጦርነት ተጋደል አለ። እኔና እናንተ አሁን የክርስቶስ በጎ ወታደሮች ነን እዚህ ምድር ላይ አልኩ። ትዝ አለ ሙሴ ቀኑን ሙሉ ፍርድ ሲፈርድ፣ ከዛ ዮታር የተባለው አማቹ መጥቶ እኮ ነው የ10 አለቃ 100 አለቃ 50 አለቃ አድርጎ ቀለለለት ማለት ነው ፍርድ። አሁንም በዓለም ላይ የምታዩት የ10 አለቃ የራሱ ስልጣን አለ። 100 አለቃ ታይቷል። ተራ ፖሊስ አታል ከላይ ያለውን ያከብራል። ስልጣን አለው ማለት የስ ይችላል ማለት ስልጣን አለ። አሁንም እኔና እናንተ የክርስቶስ ወታደሮች ነን ምድር ላይ ማለት ነው። ልክ በቃ ተፈጥሮ አይታችሁ መንፈሳዊ ነገር ትረዳላችሁ። ልክ ተፈጥሮ ማለት ነው። ስለዚህ ስልጣን ተሰጥቶናል። አሜን። አሁን ይህን ስልጣን ማንጠቀም ከሆነ ግን በቃ አለቀ፣ አልገባንም ማለት ነው። አየህ እንዲህ አልገባሽም፣ አልገባም። ስላልገባ ምንም ማድረግ አይቻልም። ለዚህ ነው ጸሎት እኮ የሚያስፈልገው። ጌታ ሆይ አይኖቼን ክፈት። የአዲስ ኪዳን ጸሎት እኮ የልቦናችን አይኖች አብራን ስራ ጌታ ጨርሶ ቁጭ አለ። ቃሉ ሲነግረን ከእሱ ጋር ተቀምጠናል። ሲሞት ሞተናል፣ ሲነሳ ተነስተናል። ሲሞት ሞቻል። እሱ የሆነው ነው እኛል ነው
በዚህ ምድር ላይ እሱ በዚህ ምድር ላይ ሆናል። እሱ እንዳለ በዚህ ዓለም እንደዛ ነው። አንድ ጊዜ አንዷ ታመመች። ዶክተር ትሞቻለሽ አላት። ይህንን ቃል ነው ያገኘችው። አንደኛው ዮሐንስ 4:18 ላይ እሱ እንዳለ በዚህ ዓለም እንደዛ ነው የሚለውን ቃል አገኘች። ከዛ ስታስበው ኢየሱስ አንድ ቀን አልታመመም፣ አንድ ቀን አላጣም እንዴ ብላ ቀና ብላ መናገር ጀመረች። እሱ አልታመመም፣ እኔ አልታመመም በፍጹም ልጅ ከዚህ ከሌለ። ከዛ ተፈወሰች። ወዲያው አመነች፣ ያንን ተፈወሰች ማለት ነው። ገባት ማለት ነው። አልኩ ክርስትና መግባት ነው እንደ መረዳት ነው። ስትረዳ አይንን ይከፍትልሃል። ሁላችንም እንደዛ ነው ተይዘን በሃይማኖት ማለት ነው። ልክ አንድ ቃል አይናችን ያበራልናል፣ ብረት ያደርግልናል። የቃሉ ፍቺ ያበራል፣ ህፃናትን አስተዋይ ያደርጋል። አያሁን የተሰጣችሁ ስልጣን ማትጠቀሙ ከሆነ ና ውረድ ጌታው ደግሞ ጾም ጸሎት እናድርግ ጌታ ብቅም እንዲወርድ ምናምን እያላችሁ ህዝቡ እናንተ ደንዝዛችሁ ሰውን እያደነዘዛችሁ በቃ በጣም የሚያስገርም ነው። ጌታ ወደ ስልጣን ሰጠኝ። አሁን እኔ ማድረግ አለብኝ። ቃሉን ሰሚዎች ብቻ አትሁኑ፣ አድራጊዎች አሉ። ቃሉን ሰምቶ የሚያደርግ ልክ ፊቱን በመስታወት እንደማይነዋል አልኩ። ዮርዳኖስ የተከፈለው ሲረግጡት ነው። ዮርዳኖስ ፉከራው እስክትረግጠው ነው። ሲረግጡት አይደለም ምን መስላችኋል? ዮርዳኖስ ሲረግጡት አይደለም እንዴ ውሃው የተከፈለው? ስትረግጩ ውሃው ተከፈለ እንጂ ጌታው እባብ አበስ አዞ ውስጥ አየው ቢሉ ጎድፈላ። ስትረግጩ የማይከፈል ነገር የለም። ስልጣን ተሰጥቶሻል። በቃ የሚጎዳሽ ነገር የለም። ምንም ነገር አይጎዳሽ ነገር አለ። አንተ ግን በእሱ ላይ ስልጣን አለ። ሰግበል ተቆመ። ጸጥ በል። አንድ ጊዜ በጣም እግዚአብሔር ሰው አለ ወደ ጌታ ይገባል። ለስተር ሰሞላር ይባላል። አንድ ቀን የሆነ ሄዱ ወደ ሜክሲካ ምናምን ሊያገለግሉ ማለት ነው። ሲሄድ አሉ የአስኳት ሆቴል አሉ አንድ አልጋ አንድ ጠረጴዛ ነው ያላታል። ጠረጴዛና ወንበር። አሁን ቁጭ ብዬ ማታ ስላንብብ ብዬ እያጠናው እያለው አሁን አልጋው ዱብ 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 እያለ መሄድ ጀመራሉ። አልጋው እኮ ነው። አሁን ሳይ አልጋው እየሄደ ነው አሉ። አልቋሉ። እሳቸው በጣም ራፍ ናቸው። አጅሬ አለ እዚህ ነው ያለው። እዚህ ነው ያለው። በል መልሳት አልኩታል። እንደገና አልጋው ወደ ኋላ መለሰል። የሆነ ስልጣን መጠቀም ስልጣን ተሰጥቶሻል። ወንድ የለ ሴት የለ አማኝ በሙሉ ስልጣን ተሰጥቶሻል። ይሄ ፓስተሩ ነው ነብዩ ውጡ፣ ከዛ ማይንድ ውጡ ከዛ ማይንድ። ይሄ ፓስተሩ ነው ይሄ ነብዩ ነው እያልክ በቃ ራስን ትዘጋለህ። አእምሮን ቆለፍሽ ነው በቃ። ዘጋሽ እንጂ ለእያንዳንዳችሁ ስልጣን ተሰጥቷቸው ካመንሽ አማኝ ከሆንሽ ትልቅ አንዱ ደግሞ በጣም ሲል በኢየሱስ ሲል ሰው ነው የሚፈወሰው። ሲል ይፈወሳል። ስራው መፈወስ ብቻ ነው። ከዛ አንድ ቀን ቁጭ ብሎ ማሰብ ጀመረ። ነገሩት ጴንጤ ማለት እንዲህ ነው ብሎ አሁን ያንን ማሰብ ጀመረ። እንዲህ ነው ነገሮች ጋር ከዛ ነገሮች ሁሉ ጠፉበት ማለት ነው። ምናምን ስትገባ ማለት ነው እንጂ ስልጣን ተሰጥቶሻል። በቃ ስልጣን ተሰጥቷል። የሚጎዳሽ የለም። እባቡን ግንጡን ልትረግጪ ማለት ነው። በጠላት ኃይል ሁሉ ላይ ወራ ባዲጋሳ አታናግሩኝ። ዛሬ እንዳትናገሩ አያችሁ፣ እንዳትረሱ። ጌታ ምን አለ? አብሶ እንትን ላይ ላሳያችሁ። እንትን ላይ ማርቆስ ላሳያችሁ። ኦኬ እናመሰግናለን። ኦኬ ታንክ ዩ መንፈስ ቅዱስ እናሳያለን። ማርቆስ 16 ላይ ወደ 16 ላይ አንድ ነገር ተናገራቸው። ማርቆስ 15:16 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ምን አለ? እኔ የረዳኝ ይሄ ነው። የእምነት ቃል የረዳት ይሄ ውስጥ የገባ ወደ ዓለም ሁሉ ሂዱ የሚል አልኩ። ዛሬ ቤተክርስቲያን ይሄ ቢገባባት አትባላም። ዛዱን ካሰርታ ማለት ነው። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ አለ። ያመነ የተጠመቀ ይድናል። መጀመሪያ ማመን ያለበት፣ ከመጠመፍ ማመን ያለበት። ምን ታውቃለህ? ሳታም ከዛ ያላመኑትም ይፈረድባቸዋል። ያመኑትም ብሎ ይሄ ምልክት ይከተላቸዋል። ምንድነው ያለው እዚህ ላይ? ፓስተር ነው ያለው፣ ነቢይ ነው ያለው።
ነው እሱ ደግሞ የተቀባው ነው እሱ የተቀባው ምናምን ኧረ ተቀብተሻል ተቀብተሻል ስላላወቅሽ ተቀብተሻል ወይ ቅባት ምናምን ፈልገሽ የሆነ ዘይት ምናምን ከምን እንጂ ላይ ምንም ካልፈሰስ በቃል ተቀባህ ልክ እንደ ብሉይ ኪዳን ሜታር ማለት ነው እንደዛ ብሎ ነገር የለም ይዋር ጌታ ስትቀበል ተቀብተሻል ቅባቱ በውስጥሽ አለ ኢየሱስ አለ ማለት ኢየሱስ እንዳትረሳ ክርስቶስ የተቀባ ማለት ነው አሁን እዚህ ላይ ጌታ ምን አላቸው ያመኑትም እነዚህ ምልክት ይከተላቸዋል አንደኛ በስሜ አጋንንትን ያወጣሉ በአዲስ ቋንቋ ይናገራሉ እባብን ይይዛሉ እባብን የሚገድል ነገር ቢጠጡ አይጎዳቸውም እጃቸው በድቡ ላይ ጭናሉ ሪከቨር ይሆናሉ የሁሉ ስልጣን እያረጋችሁ ነው ወይስ ማን ያደርግላችሁ ታዲያ ማን ያደርግ ታዲያ ላመኑት ነው የሰጠው በቃ ታዲያ ማን ያደርግላችሁ አማኝ ነሽ አይደል እንዳፍጠሽ የምታይ ነሽ አይደለሽም ላማኝ የተሰጠው ያመኑትም የምልክት ይከተላቸዋል እነሱ ይከተሉታል ሳይሆን የሚከተሉ ነገር ነው ፎሎ ያደርጋል ምልክት ነው ለምሳሌ አንተ አይደል የምትጋር ዛሬ ሰዎች ምን እየተከተሉ ነው በዛ ታምራት አለ እዛ ቸርች እዛ እንደዚህ አለ እያሉ ካሉበት ቦታ ከስፍራቸው እየለቀቁ ወደ እዛ ቸርች ሲሉ በቃ ምንም ፍሬ ሳያፈሩ ምልክት ብቻ የተከተሉ ማለት ነው ግን ይሄ ምልክት ነው የሚከተልሽ እንጂ አንተ አትከተሉ አማኝ ነኝ ይከተለኛል እኔ አማኝ ነኝ ይከተለኛል ለመመሰል የሚከተለኝ ይሄ ምልክት ይከተለኛል አማኝ ነኝ ይከተለኛል ያመኑትም ይሄ ምልክት ይከተላቸዋል በስሜ አጋንንት ያወጣሉ በማን ስም በኢየሱስ ስም በእኔ ስም አይደለም ማውጣው በኢየሱስ ስም ቃሉን ይፈጽም ነበር ይከተል ነበር ኩላቸዋል እስከ ቃሉን ያጸና ነበር ይላል በኢየሱስ ስም ስትልቆ ስራ እየሰራ ያለው ኢየሱስ ነው አንተ ነው የምትሰራው ኢየሱስ ነው የሚሰራው አንተ ስሙን ተጠቀምሽ በኢየሱስ ስም ስል አጋንንት ይወጣል በኢየሱስ ስም ስል ይፈወሳል በኢየሱስ ስም ለምን ተሰጥቶኛል አውቶሪቲ እንዳትረሱ ስልጣን ተሰጥቷቸዋል አሁን ይሄን ስልጣን የማትጠቀሙ ከሆነ ግን ከልብ ልንገራቸው በቃ አመልጣል ማለት ነው ግዴታ መጠቀም አለብሽ እግዚአብሔር ሰጥቷቸዋል ይከተላቸዋል አለ እጃቸው በድቡ ላይ ጭናሉ ሪከቨር ይሆናሉ መርዝ እንኳን ቢጠጡ አይጎዳቸውም ለምን በዚህ ስም ነው never አይጎዳሽ መርዝ ሊኖር ይችላል አይጎዳሽም መርዙን ታተዘሻል ግን አይጎዳሽ በዚህ ስም ነው ምንም ነገር እንዳትረሳ አይጎዳም ማለት እንዲገባቸው ያስፈልጋል አትነካ ማለት አይደለም ነገሩ የለም ማለት አይደለም እዚህ ዓለም ላይ እስካለ የዚህ ዓለም ገዢ ነው እዚህ ዓለምንና እናንተ በሱ ላይ ነው ጌታ ስልጣን የሰጠን እባብና ጊንጡ ሰይጣን ነው ተረግጫለሽ በጠላት በጣም ደስ የሚለኝ ኃይል ሁሉ ላይ ግማሽ አትሰጠሽ መጠቀም አለብሽ ይህን ስልጣን ግን ይህን ስልጣን ማትጠቀሙ ከሆነ እንግዲህ እናንተ ፋንታ ነው የኔም ኃላፊነት ነው ጌታ ነው የሰጠኝ ሌላ ማንም የሰጠኝ ስልጣን ሰጠኝ ጌታ ምን አድርጋለኝ ይህን ስልጣን አድርጋለኝ አንተ ምክርት አድርጎልኝ በጣም ይህን ስልጣን አድርጋለኝ አጠንት ላይ ላሳያችሁ እንትን ላይ ዮሐንስ 14 ላይ 12 ላይ እንደዛ ያለ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል ከዛም የበለጠ ይሰራል ብራደር ገን በጣም ወዳቸው እግዚአብሔር ሰው በጣም እሳቸው ግርስቁጭ እየተመረረ ነው ከኒተገን ማለት ነው እቺን ቃሉ ለሳነቡ በእኔ የሚያምን እኔ የማደርገውን ከዛ የበለጠ አለ የበለጠውን ሳይሆን ተውና እሱ መጀመሪያ ያደረገውን አድርጉናል አራዳ ናቸው እሳቸው እሱ እኔ የማደርገውን ስራ ምን አላም ብላችሁ እውነት እላችኋለሁ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከዛም የሚበልጥ ነገር ያደርጋል ምን አለ በእኔ የሚያምን በልጥ ናቸው መጀመሪያ እሱ ያደረገውን ስሩ አለ ያኛውን የሚበልጡን ከማድረግ በፊት እሱን አድርጓል በጣም እኮ ነው የሚያስገርም ይቅርታ አድርጉልኝ እና ምን አለ እዚህ ላይ
በእኔ የሚያምን እኔ የማደርገው ስራ ይሰራል። ታዲያ ማን ይስራላችሁ? ስንት ዛሬ የታሰረ ስንት የታሰረ እኔና እናንተ እየሄድን መፍታት በቃ ማባረር አለብን። መናፍስት ስልጣን እኮ የዚህ ዓለም ገዢ በቶርኔዶ የሚሰራ ኮቪድ መጥቶ እንዲህ ያደረገው አጅሬ ነው የምታዩት። ቶርኔዶ እግዚአብሔር አይደለም የምታዩት። በቃ ጦርነት ምናምን በቃ ሰይጣን ነው እያደረገ ያለው። በእርግጥ የመጨረሻ ዘመን ነው ያለው፣ ክርስቶስ ይመጣል። ያገባችሁ ይሄን መረዳት አለብን። የሆነ ያለው ነገሮች በሙሉ እየነገረን ነው የጌታን መምጣት ማለት ነው። ግን እኔና እናንተ እዚህ ምድር ላይ ያለን የእሱ አምባሳደሮች ክርስቶስን ወክለን ካልን ካልሰራን ማን ይስራ? ጌታ ኦልሬዲ መንፈስ ነው። አሁን እንደ ቀድሞ አታውትም ማለት ጌታ ስጋ ለብሶ ነው የመጣው። አሁን እንደ ቀድሞ አይደለም። መንፈስ ጌታ መንፈስ ነው። በፊት ስጋው መጣ። ምክንያቱም ስጋ ለብሶ የመጣበት ለምንድን ነው? ህጋዊ ሊሆን እዚህ ምድር ላይ መላእክት አይደለም ስልጣን ያለው፣ እናንተ ስጋ የለበሰ ነው ስልጣን ያለው እዚህ ምድር ላይ ማለት ነው። ጌታ እኮ ስጋ ለብሶ የመጣው ህጋዊ ሊሆን ነው። ስጋ የለበሰ ብቻ ነው ምድር ስልጣን ያለው። መላእክት ስልጣን አላቸው፣ እናንተ ናቸው እዚህ ምድር ላይ። እንደውም ይመኛሉ ላዩ ይላል መላእክቶች። ለምን? ጌታ ስልጣን ሰጠን፣ ጣለልን፣ ነገረን እንደወደቀ ወድቋል። እንደ መብረቅ ሲወርቅ አዩታል፣ ወደቀ። ስለዚህ የወደቀ ነገር ያስፈራሻል፣ ያስለቅስሻል፣ ታለቅሽለታለሽ፣ ያስለቅሳል፣ በር እንድትዘጋ ያደርግሃል። የተሰጠ ስልጣን አየካለ። አሁን ከዚህ የበለጠ ምን ያደርጋል አለ። ስለዚህ ወገኖች ስልጣን አንድ ቦታ ላሳያችሁ የእግዚአብሔር እንደሆነ መረዳት አለብን። ይሄ ስልጣን የእናንተ አይደለም፣ ስልጣን የእግዚአብሔር ነው። እግዚአብሔር ነው በቃ። ይሄ ስልጣን የእግዚአብሔር ነው፣ የኔ አይደለም። ይቅርታ አድርጉልኝ፣ ላሳያችሁ ከእግዚአብሔር ቃል ላሳያችሁ። ኦኬ እንትን ላሳያችሁ እግዚአብሔር ቃል ሮሜ ምዕራፍ 13 ላይ ከ1 እስከ 4 በጣም ይሄን በጣም አንብቡ። ሮሜ ምዕራፍ 14 ላይ ነው 13 ላይ ከ1 እስከ 4 በጣም መረዳት አለባችሁ። ስልጣን የእግዚአብሔር ነው። መቃልኩ ስልጣን ቅድም ነገር ያለው ሰው መርግጥ ስልጣን ሊሰጥ ያልኩ ከሆነ ሙሴ 10 አለቃ 100 አለቃ እያለ መገዛ። አሁን 10 አለቃው ለ100 አለቃው ይገዛል። መማር አለብህ እንጂ እንደው 10 አለቃው 100 አለቃው ላይ አፉን ይከፍታል። አይታችኋል? እንደ አፉን የከፈተ ፖሊስ ምናምን አይታችኋል? ስልጣን ነው፣ ግዴታ ይገዛ። የስ ያለ ምናምን የስ አለቃ ምናምን መማር አለባችሁ። በተፈጥሮ ስትማር መንፈሳዊ ነገር ትረዳለህ። አሁን እዚህ ሮሜ ምዕራፍ 13 ላይ ከ1 እስከ 4 እንደዛ አለ። ነፍስ ሁሉ ለበላይ ላሉት ባለስልጣን ምን ይበላል? ይገዛ። መገዛት አለብህ ለባለስልጣን፣ መገዛት አለብሽ ለባለስልጣን፣ መገዛት አለብህ። እኔና እናንተም ጸልዩን አለን፣ ተሳደቡም አላለም። ባለስልጣን መጸለይ አለብህ። ለዛ ሰው ችግር ካለ ጌታ ሆይ አይኑን ክፈት። እንደናንተ ሰው ነው ብያቸዋለሁ። ባለስልጣን እንደናንተ ሰው ነው። እናንተ አትሳሳቱ። ለዚህ ነው የራስህ ጉድፍ ሳታውጣ የሌላው ጉድፍ ለምታያለህ። በቃ እኛ ሳና የራሳችን ችግር ሌላ ምናምን ግን እዛ ላይ ብንቀመጥ እኛ እናደርግም እኮ። ግን ነፍስ ሁሉ ለባለስልጣን መገዛት አለ። መነካኛ የአፄ ዘርዓ ድረስ እሱ ነው ድሃ እያደረገ ያለው። እሱ ኩራት ምናምን እንደዚህ እኛ እኮ አፄ ምኒልክ ልጅ እሱ ነው ድሃ ያደረገ። እሱ በቃ ድሃ አደረገ። ትምከት ማለት ነው። ትምከት አለ መገዛት በቃ ለባለስልጣን መገዛት አለ። አልኩ እኮ 100 አለቃው ለሻምበሉ ይገዛል። ሰሚተን ካልሆነ ይቀጣል፣ ካልተገዛ ማለት ነው። ካላከብሮ ማለት ነው። እንደዛ ብሎ ነገር ህግ ነው። አይ መገዛት አለበት። ምን አለ እዚህ ላይ ይገዛ። እግዚአብሔር ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ከእግዚአብሔር ካልተገኘ በቀር ስልጣን የለም። ስልጣን ካልተገኘ በቀር ስልጣን የለም። ስልጣን የለም። ያሉት ሁሉ ስልጣናት በእግዚአብሔር ተሹመዋልና፣ ያሉት ስልጣናት በእግዚአብሔር ተሹመዋል። አየ መገዛት አለብህ። መገዛት ለምን መሰለህ? ሰምሽን ኢት ኢዝ ኖት ኢዚ አልኩ። በትዳር ራሱ ያ ነገር ካለ የእግዚአብሔር ነገር ይመጣል ወደ እናንተ። ታዲያ የእግዚአብሔር ነገር ቢመጣ አይሻልም? እሱ ቢመጣ አይሻልም? እሱ ካለ ሁሉ ነገር ይመጣል። አሁን እዚህ ላይ ምን አለ? ከእግዚአብሔር ካልተገኘ በቀር አንደኛ ስልጣን የለም።
ኦኬ ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ትቃወማለህ። በቃ ባለስልጣን የምትቃወም ከሆነ የእግዚአብሔርን ስርዓት የተቃወምክ ነው። እግዚአብሔር ለምን አደረገ? እየተቃወምክ ነው። እግዚአብሔር እየተቃወማችኋል። ከእሱ ጋር የምትጣሉት ከእግዚአብሔር ጋር የምትጣሉት የእግዚአብሔርን ስርዓት ትቃወማላችሁ። እየተቃወምክ ነው። የእግዚአብሔር ስርዓት እንዳትረሳ። ስልጣን የእግዚአብሔር ነው። የፈለገ ይሁን ስልጣን እግዚአብሔር። ግን ያ ሰውዬ ካላወቀ አቢዩዝ ያደርጋል፣ ዋጋ ይከፍላል። ከበላይ ይሁን ፕሬዝዳንት ይሁን ካላወቀ ዋጋ ይከፍላል። ስፔሻሊ እዚህ ሀገር ራሱ ቀል የለም። አቢዩዝ የምታረግ ከሆነ ኮንግረስ አለ፣ ይከሷል፣ እስር ቤት ሊከቱ ይችላሉ። አላያችሁም? እዛ ሳውዝ እንትን ኮሪያ እንትን እድሜ ፍታኝ ፕሬዝዳንቱ ሲፈረድበት ምናምን አይገርምም? መገዛትን ነው፣ ህግ ነው። አየህ ህግ አለ እዚህ ሀገር። አሁን ደስ የሚል አሜሪካን ህግ አለ። ምን አለ እዚህ ላይ? ባለስልጣን የሚቃወም የእግዚአብሔርን ስርዓት ይቃወማል። ባለስልጣን የእግዚአብሔርን ስርዓት ይቃወማል። አየህ፣ የሚቃወሙት ደግሞ በራሳቸው ላይ ፍርድን ይቀበላሉ። አሁን በራስ ላይ ፍርድ ትቀበላለህ። በቃ ፍርድ በላይ ታመጣለህ። ነገሮች ችግር ይመጣባል በላይ ላይ። ለምን መሰለህ? አልተረዳህማ። አይ አብሶ አንድ አይነት መስሎት ነው። አስቀድሞ ጸልዩ ያለ እኮ ለባለስልጣን ጸልይ፣ መጀመሪያ መጸለይ ያለ you have to pray። ጸጥና ዝግ ብለን ነው መጸለይ። እኔና እናንተ ጸልዩ ነው እንጂ ተሳደብ ምን በል አላለህም። ጸልይ ነው ያለ። ጸልይ፣ መጸለይ። ስትጸልይ መልስ አለ እግዚአብሔር። እግዚአብሔር እርዳው፣ አይኑን ክፈት፣ አግዘው። እግዚአብሔር እርዳው ብለን ስንጸልይለት ምን ይመስላል? ዳዊት ምን ሰላል ይጸልይ አልነበረ? እንትና ለሳኦል እያባረረው፣ ሳኦል በጦር እያባረረው ምናምን ሊገለው ምናምን ስንት ቀን ሊገለው ዳዊት መጨረሻ ሻሸ። አየ እግዚአብሔር ግን ዳዊትን ከፍ ከፍ አደረገው። ለምን? የተገዛ ህይወት አለው። መገዛት ህይወት ያስፈልጋል አልኳን። በሙሴ ላይ ትዝ አለም የተነሱ የቆሬ ቤተሰቦች መሬት እንዴት እንዳወጣቻቸው እህቱ ራሷ ተቃውማ ትዝ አይላችሁ? በለምጽ እንደተመታች ዘልቁ 12 ላይ እህቱ ራሷ እግዚአብሔር ሰው አይደለም ሙሴን ስትቃወም በለምጽ ተመታች። አንቺ ነገራት እግዚአብሔር። እኔ ሙሴ ለምሳሌ አላወቀ ስልጣን አላወቀ። ሙሴ ባለስልጣን፣ ሙሴ እግዚአብሔር ባለራይ ሙሴ ነው። ቸርች ውስጥ ደግሞ ባለራይ ፓስተር ነው። ቸርች እኔ የማምነው ቸርች ሊደር ፓስተር መሆን አለበት። ያንን ነው የማምነው። ሊደር ከዛ ተሰፋላችሁ። አለዛ ግን አሰፉ። አይ አሰፉ። ሊደር ፓስተር፣ ቪዥነሪ ፓስተር መሆን አለበት። አየ አልኩ ሙሴ ቪዥነሪ ነው። ስንት ነው የተቃወሙት ምድር ላይ ስንት ሲቃወሙ ሙሴን። እነሱ ግን ሙሴን የተቃወሙት እግዚአብሔር የተቃወሙ ያሉት። ከዛ እግዚአብሔር አበቃ ሲውጣቸው መሬት እንዴት አልፈራሽም ማለት ትፈራለ። እህቱን እቺ ማርያም እኮ ትፈር 7 ቀን ድል ያደረገቻቸው በለምጽ ተመታ። ለምንድን ነው? አላወቀችም ማለት ነው። ስለዚህ ስልጣን አያችሁ እንትን ላሳያችሁ እንትን ላይ አንድ እንትን ጥቅስ ላሳያችሁ። ኦኬ እና ባለስልጣንን ላትፈራ ትወዳለህ። አንደኛ ጴጥሮስ ምዕራፍ 2:10 ላይ እንደዚህ ይላል። ኦኬ ደፋሮችና ኩሮች የሆነው ባለስልጣን ያለውን የሚሳደቡ ይላል። አይንቀጠቀጡም ይላል። ባለስልጣንን የሚሳደቡ ማለት ነው። ኔቨር ስድብ ማውጣት ካፍ ክፉ ካላወጣ አይደል ምን እግዚአብሔር ቃል ከቶ እኮ ነው የሚለው። ምክንያቱም ጌታ ምን አለ? ወደ አፍ የሚገባ አያረክስም አለ። ምንም ብትበላ አትረክ፣ ከአፍ የሚወጣ ያረክሳል አለ። እዛ ማቴዎስ 15 ከአፋችሁ ቢወጣ ያረክሳችኋል። በቃ እየረከሳችሁ እየረከስክ ነው። ለምን? ከአፍ ከወጣ በሰዎች የሚበሉት የሚያረክሱ ነው ይመስላቸው። አያረክሳችሁም ማለት ማቴዎስ 15 በደንብ አትረክስም። ያነ ስለበላ ምንም ነገር ብትበላ አትረክስም። ግን የሚያረክስ ምንድነው? ከአፍ ይወጣ ያረክሳል። ከአፍ ሲወጣ ስለዚህ አይ ቲንክ አለ ሌላ ቦታ አንድ ቃል ላንብብላችሁ። ይቅርታ አድርጉልኝ። አንድ ቃል አለ እጨምርላችኋለሁ እንትን ላይ ልጨምርላችሁ እንትን ላይ ኦኬ ይሁዳ ውስጥ ምዕራፍ 1 ቁጥር 8 ላይ እንደዚህ አለ። እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትን ይጥላሉ፣ ባለስልጣንን ያላቸውን ይሳደባሉ። ስጋቸውን ያረክሳሉ። ባለስልጣን የተሳደቡ ስጋቸውን ያረከሱ ነው። ለምንድን ነው ፓስተር? ስልጣን የእግዚአብሔር ነው። ወደድክም ጠላህም ስልጣን የእግዚአብሔር ነው። የእናንተ አይደለም።
ስልጣን የእግዚአብሔር ነው። ግን ሰዎች ለምን እንደሆነ ሰዎች ስልጣን ለምን እንደሚወዱ ግርም ነው። ምን ስልጣን እኔ አልወድም። ስልጣን በቃ እንዴት ነው ዋጋ እንደሚያስከፍላቸው አያውቁም፣ አይረዱም። ስልጣን ይወዳል ሰው። ስልጣን ትክክል ሩጫ ምናምን ስልጣን በቃ ፕሬዚዳንት ለመሆን ምናምን በቃ ምናምን አረባ ቁጣ ግድ የለም በቃ እንዲህ ነው። እንደዛ ብሎ ነገር የለም። ዋጋ ያስከፍላል በኋላ። ስልጣን የእግዚአብሔር ነው፣ የእናንተ አይደለም። ከላይ የልብስ እግዚአብሔር ነው። አሁን እነዚህ ስጋቸውን ያረክሳሉ፣ ባለስልጣን ይሳደባሉ አለ። ለምን? አሁን ምናችሁ እያረከሳችሁ ስጋችሁ እያረከሳችሁ ነው። አቲም ቆላስይስ ምዕራፍ 15:16 እንዳመብላችሁ 1:15 ላሳያችሁ። አንድ ላይ ከ15:16 እንደዚህ አለ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩት ሁሉ በሱ ተፈጥሯል። አለቅነት ወይም ስልጣናት ወይም ደግሞ ላሳያችሁ አለቅነት ወይም ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ተፈጥሯል አለ። ስልጣናት ቢሆን አለቅነት ቢሆን በእሱ ተፈጠሩት። እንዳትረሱ። ከገባችሁ ይገባችኋል። ስልጣን የእግዚአብሔር ነው፣ የእግዚአብሔር ነው። የፈለገ ይሁን። ይቅርታ አድርጉልኝ፣ አንድ በጣም ይቅርታ። እንደ ጉንፋን አታክ አድርጎናል፣ እንግዲህ ተፈውሰናል። አሜን አሜን አሜን። አይ አም ሂል አይ አም ሂል። ተፈውሻለሁ። አይ አም ሂል። እንደ ምን ነቀባስ ተሪየ ተፈውሻለሁ። አሜን። በመገረፉ ቁስል አይ አም ሂል አይ አም ሂል። አሁን እዚህ ላይ ምን አለ እዚህ ላይ የሚታዩት የማይታዩት በሱ ተፈጥሯል አለ። በርሱ አለቅነት ስልጣናት በሙሉ በሱ ነው የተፈጠሩት። ሁሉ ለሱ ጌታ ነው። ስለዚህ አሁን ጌታ ምንድን ነው የሰጠ? ፓስተር ተስፋዬ ስልጣን። ምን ላድርገው ታዲያ? ምን የተሰጠኝ ምን ላድርገው? ህዝብ እውቀት ከማጣቱ የተነሳ ጠፋ አለ። እንደው ስናድን ከኔ እሱ ሲመጣ ነው እንደሚጥሱ እንጥሩ። እሱ ቸርች እሱ አጋንንት ያውጣል አሎ ናስ ቸርች ኮንፈረንስ ምናምን አጋንንት ያውጣል ምናምን። አንድ በጣም የሚያስገርም ሰው ከእንግሊዝ ነው የመጣውና እዛ ከሚዘምሩት ሁሉ አወጣዋል አጋንንት መንፈስ ማለት ነው። ከሚዘምሩት አለ አንድ ቸርች ሄዶ ማለት ነው። ግርም አለ። አየህ መንፈስ አለ ስልጣን። ትዛልን ጳውሎስ ሐዋርያት ምዕራፍ 16 ላይ አያሌ ቀን እነዚህ የሉል የእግዚአብሔር ልጅ ስትል አንድ ቀን መንፈስ ቅዱስ ገለጠለት። አንዳንዴ መንፈስ ቅዱስ ይገልጥልናል። ከዛ ሲገስጣ ወደቀች አልኩ። ቅድም ጳውሎስ እባብ ነድፎታል፣ አራገፈ። ሲነድፎ የማይጎዳ ይመስላል፣ ግን አራገፋት። ይሞታል ብሎ ይጠብቅ፣ አልሞተም። አሁንም እንደዚህ እኮ ሰው አንቺ አንድ ነገር ሆነች ልትሞት ነው። ስንት ሟረተኞች አሉ የሚሟረቱ፣ ግን አንቺ አትሞችም። አልሞትም፣ በህይወት እኖራለሁ፣ የእግዚአብሔር ስራ እሰራለሁ። የተፈቀደልህ ዕድሜ ስንት ነው? ፓስተር ተስፋዬ 120 ረጅም ዕድሜ። እሱም እኮ ድግማን እኮ ነው 120 እኮ በረከት መስሏቸዋል። ግን እዛም አደረሱ። አንዳንዱ ሲሰብክናል ቢበዛ 80 ድካም ነው ይላል። እየሰበከ እኮ ነው። እዛም አይደርስም፣ ድካም ነው እያለ እነ ሜሪያ ሊክያ 90 ምናምን ነው ሱሪ ለብሳ እየሰበከች ነው። እነ ጆይስ ማየር ምናምን የምትናገረው አንደበት ላይ ሞት አለ ህይወት አለ። ሁሉ ነገር እዚህ ላይ ነው ብያቸዋለሁ። ሞት አለ ህይወት አለ። ይሄ አንደበታችሁ በቃ እዚህ ሁሉ ነገር ብር ያለው እዚህ ላይ ነው። ባልሽ ያለው ሚስት ያለችው ሁሉ ነገር እዚህ አንደበታችሁ ላይ ነው። አትንኪ በቃኛል። ታንኪ መንፈስ ቅዱስ እናመሰግናለን። እንዴ ጨረስክ፣ በቃ ተባረክ። ስለዚህ ምንድን እያልከን ፓስተር ተስፋዬ? ስልጣን ተሰጥቷቸዋል። ስልጣን ተጠቀሚ እንዴ ለኔ አዎ ላንቺ እግዚአብሔር በሰው ፊት ያደላ ቢያደላ ለፓስተር ተስፋ ያላቸው ነበር። ድሮ ቸርች ውስጥ ለእኔ ነበር የሚያደላው አላቸዋል። እግዚአብሔር አያደላም። በቃ ስልጣን ተሰጥቶሻል። ይህን ስልጣን መጠቀም አለብሽ። በማን ፓስተር ስልጣን? እባብና ጊንጡ ለተረጭ በጠላት ኃይል ሁሉ መናፈስ ስልጣን ተሰጥቶሻል። በወዘሩ ላይ በአየሩ ላይ ትክክል ያልሆነ ነገር ትክክል ማድረግ አለብሽ። I have authority in the name of Jesus. In the name of Jesus. You have authority. I have authority. ያመኑትም የምልክት ይከተላቸዋል ወይ ይከተለኛል። መጀመሪያ ለፍጥ ወንጌል ስበኩ አለ። ወንጌል መስበክ አለብሽ። ወንጌል ስትሰብክ አይታል ብዙ ጊዜ ታምበር ሲሆን ወንጌል ይሰበካል መጀመሪያ።
ሲሰብክ ቃሉና የሚያከብረው ኢየሱስ ያጸናው ለፍጥረት ሁሉ ወንጌል መስበከዋል። ወንጌል መስበክ አለበት። ይሄ ወንጌል ማድረስ አለበት አልኩ። ይሄን ፌስቡክ ሞርር ማድረግ አለባችሁ። ወንጌል ማድረስ አለበት። ሄደ ወንጌል እኔ ተሰጠኝ ኮሚሽን ከልብ ነገር በቃ እዚህ ቤት ያሉ ኔትወርኮች በሙሉ ውርር አድርጌያለሁ። ባልቶክ የለ ሜሴንጀር ራስ ወደ ስንት ሺህ ነው። ግሩፕ አለ፣ ዋትስአፕ ላይ ልካለሁ፣ ቴሌግራም ላይ ልካለሁ። በቃ እዚህ ቤት ያሉ ነገሮች በሙሉ ተወረዋል። ሬዲዮ አለ። በቃ ወንጌል ነው። ምንድነው የምትሰራው ፓስተር ተስፋ? ወንጌል ነው የምትለው። ለማን ነው ፓስተር የምትለው? ጆሮ ላለው፣ ጆሮ ካለው ይሰማል። ምን ነካ ፓስተር ባይሰማው? እሰይ አትስማ አትስማ። በኋላች ዶሮ ጫጥ ትላለች። በኋላ ወንጌል ታጣለህ። ጉድ ኒውስ ስንነግርህ ማለት ነው። ኢየሱስ ያድናል። ኑ ወደ ጌታ። እሱ ነው ስልጣን የሚሰጣችሁ። እሱ ነው በቃ ልጅ የሚያደርግ እሱ ነው ስንላችሁ ካልሰማችሁ ምንም ማድረግ አንችልም። እንዴ ባይሰሙስ ፓስተር ተስፋ መስበክ ታቆማል? አላቆምም። እንዴ ቪው ትንሽ ሰው ይመጣል? አላቆምም። ለግድግዳው ሰብካለሁ። ወንጌል ስበክ ያለ ጌታ ሂድ ወንጌል ስበክ። ሺህ እምነት ቃል ወደ ስንት ሚሊዮን ሲዲ አድርሳለች። ስንት ሚሊዮን። በጣም ነው ደስ የሚለኝ። እግዚአብሔር ረድቶኝ ይሄ ሁሉ በሷን አንድ ለምንድን ነው ወንጌል ያደረሰ? እንዴት ነው ፓስተር ስንት ሰው ሪስፖንድ ያደረገ? አይ ዶንት ኬር። እኔ ምን አስጨነቀኝ? ጳውሎስ ተከለ፣ አፖሎስ አጠጣ። የሚያሳድግ እግዚአብሔር። እኔ ምን አገባኝ? እኔ መዝራት ነው ስራዬ። የሚያሳድግ እግዚአብሔር። የኔ ስራ ምንድነው? መዝራት። መንፈሳዊ ገበሬ ነህ። ዝሪ የቱ እንደሚበቅል አታውቅም ነው። ስለዚህ ብቃኝ አይ ቲንክ የሚቀጥለው ስለ ሞት እናያለን። ሞት ምን ያህል ኢነሚ እንደሆነ አሳያችኋል። ሁለት አይነት ሞት አለ። መንፈሳዊ ሞት አለ፣ ተፈጥሮ ሞት አለ። ብዙ ሰው ግን አያምንም። እንደሚሞት አያምንም። አያ ከሞተ በኋላ ነው የሚያምነው። ፓስተር የኛ እኮ ብር አለን፣ እኛ እኮ ሀብታም ነን። ትሞታለህ። እኔ እኮ ባለስልጣን ትሞቻለሽ። ይሄ ስጋ ሞት አፈር ነው፣ ወደ አፈር ትመለሳለህ። ወደድክም ጠላህ። ምንም ባለስልጣኑ ግን ብዙ ሰው ግን አያስተውልም። በእርግጥ ክፉዎች ፍርድ እንዳለ አያስተውሉም ይላል። ብዙዎች አያስተውሉም። በቃ ያገኛል ይሄ ሞት። ግን አሳይሃለሁ። መንፈሳዊ ሞት አለ። ሁለት ክፍል ነው ማስተምረው። እሱን እናያለን። አይ ቲንክ ዛሬ ምንድን ነው ቀኑ? የሚቀጥሉት ማለት ነው። እና ጸልዩ። አሁን አጭር ጸሎት ጸልያለሁ። ጌታን ያልተቀበልክ እና ግባ በለው። ጌታን ግባ በለው። ቅድም አልኩ መጀመሪያ ምን አለ? ለተቀበሉት በስሙ ላመኑ መቀበል አለበት ጌታ። በቃ ልብሽ ጌታን መቀበል አለበት። ጌታው ይቀበላል እና ግባ። ነው በደጅ ቆሜ በርና አንኳኳላለሁ፣ የሚከፍትልኝ ይገባሉ ነው ያለው። ከዛ ከገባ አብሬው ራት እበላለሁ አልኩ። ግን ያውስ ካለ እኔ ሻወር ሶስት በእኔ ውስጥ ነው ያለው። ስወጣ እኔ ውስጥ እንደ ብሉይ ኪዳን አጸልም። አንተ ካልወጣ እኛ አንወጣም እንደ ብሉይ ኪዳን ምናምን እንደዛ ብሎ ነገር የለም። ስትሄድ አብሮ ነው የሚሄደው ጌታ። ስትወጪ ይወጣል፣ ስትሰብክ አብሮ ይሰብካል። አሁን እኔ ውስጥ ነው ጌታ። ጌታ ስትቀበል ውስጣችሁ ይገባል፣ ውስጤ ይገባል። ጌታ መንፈስ ነው እንዳትረሳ። ስለዚህ አጭር ጸሎት ጸልያለሁ። ጌታን ከተቀበልክ መጀመሪያ ማድረግ ያለብህ አላህ አካባቢ ሄደ ቸርች ደቀ መዝሙር ተማር። ደቀ መዝሙር ካልተማርክ እንደገና ደህንነት ካልተማርክ ለአገልግሎት አትወጣ። መማር አለብህ። ፓስተር እኔ ያለሁበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ በጭኛ ደቀ መዝሙር ትኛለህ፣ የፈውስ ቃል ትኛለህ። ያልጫንኩትን ጠይቀኝ ብያለሁ። እዚህ ላይ ፓስተር ተስፋ ጭኖታል። ሁሉም ጭኛለህ። በቃ ታገኛለህ። ፓስተር ተስፋ ያለማየሁ ዩቲዩብ ላይ አብሱ ተስፋ ያለማየሁ ፌስቡክ ላይ ኮንታንቱ ላይ ሊንክ አለ። ወርድ ኦፍ ፌዝ የሚል ዌብሳይት ልትገቡ ማለት ነው። እዛ ከገባማ ዌብሳይት ላይ ማት ምን እያደረክ ነው ፓስተር ተስፋዬ? ወንጌል ሰብካል። አንተ ምንድን ነው የምታደርገው? እየዘራው ነው። ኢየሱስ ምን ሰራ? 3 ዓመት ተኩል ሲዘራ ሪስፖንድ ያደረጉ መሰለ። እዛ ሀገሩ ተቀበሉት። አልተቀበሉት። ስለዚህ አጭር ጸሎት ጸልያለሁ። ሬዲዮ ላይም ስላለን ሬዲዮ ላይ ታንኪዩ ሰላም እየሄደ ነው። አጭር ጸሎት እኔ በእምነት ጌታ ወይን ተቀበል። አንተ ናግባብ ይገባል። ጌታ በቃ ቅርብ ነው። ጌታ ቅርብ ነው ይላል። ይገባል። በቃ ልብሽን ስትሰጪው ይገባል። ከዛ ከልብ ልንገር ትለወጣለህ። በቃ ቀድሞ ታረገ የነበሩን አታረገ፣ ተቀየረ። በቃ ሁላችንም እንደዛ ነው ያደረገው ኢየሱስ እንጂ ሃይማኖት አይደለም። ኢየሱስ ወንዶች ሃይማኖት አይደለም። ሃይማኖት ካልለወጠ ካልቀየረ ምን ያደርግልሃል?
ካልቀይ ወደ ብርሃን እንድትመ ወንድምን እንዳትወድ ካላደረገ ምን ያደርግልሃል? ሃይማኖት ባጠገብ ያለው እንድንጠላ የሚያደርግ ሃይማኖት እሱ ሃይማኖት መደበቂያ ነው ብያለሁ። ኢየሱስ ግን ህይወት ነው። ጌታ ደስቲን ይቀይራል። ሰው የሚያደርግ ኢየሱስ ነው። ሌላ ፓስተር ተስፋ የሚሰብከው የለም። ከክርስቶስ ሌላ ትምከት የለኝም ይላል። አጭር ጸሎት ሬዲዮ ላይ እኔም ብሎ ጮክ ብለ በእምነት ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ስለተቀበልከኝ ስሜን በሕይወት መዝገብ ስለጻፍክ አመሰግናለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። አጭር ጸሎት ከኢየሱስ ጋር ኪዳን ከሱ ጋር ካለ ይመራል። ፐስማም ሲመራ ቀይ ባህርም ምን ስላ ምን አቆማቸው? ቀይ ባህር እንደ ግድግዳው ነው ማለት ነው። ቀይ ባህር የለ እሱ ከሱ ጋር ካለ ማለት ነው። ቀይ ባህር የለ ምን የለ በቃ ሲመራ ጌታ ኢየሱስ ጌታ ነው። ስለዚህ ኢየሱስ ጌታ ነው። አሜን። ታንኪ መንፈስ ቅዱስ እናመሰግናለን። እግዚአብሔር ተባረክ። ክብር ምስጋና ሁሉ ላንተ ይሁን። ዛሬ ስለተቀበሉ ሰዎች አመሰግናለሁ። ከፍ ከበል ስም ይባረክ። አባ የተባረክ ተመስገን። እናመሰግናለን። በኢየሱስ ክርስቶስ ስም ስለተቀበሉ ሰዎች አመሰግናለሁ። ዛሬም በኢየሱስ ስም ደስቲናቸውን ቀይር። እግዚአብሔር ያስተማርኩት ትምህርት ፍሬ እንዲያፈራ ስልጣናቸውን እንዲጠቀሙ ስለምትረዳ እናመሰግናለን። በኢየሱስ ስም አሜን። ስለዚህ አቲንክ ላኩት፣ ይህን ሼር አድርጉት፣ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉት ለምንድን ነው? ስመጣ እንዲመጣላችሁ ማለት ነው። አሁን ኢትዮጵያ ራሱ የሚገቡ አሉ፣ ከኢትዮጵያ ማለት ነው። ሰብስክራይብ አድርገው ማለት ነው። ሰብስክራይብ የምታደርጉት ለምንድን ነው? እኔ ስመጣ ይመጣላቸዋል። ደግሞ እናንተ ሼር እያደረጋችሁ ተባረኩ። ኢየሱስ ጌታ ነው። ምን አልከን ዛሬ? ስልጣንን ተጠቀም። እባብና ጊንጡን ረግጫለሽ፣ የሚጎዳሽ የለም። እንጅሩ የሚጎዳኝ አይጎዳኝ። አሁን እኔ ጉንፋን አልታከረገኝ ይጎዳኝ ይመስላል። ይሄድ ነው ይሄዳል። እኔ ራገር ኮሚኒን ወስዳል፣ ስጋና ደም ቁጭ በየ ስጋና ደም እኔ ኤቭሪ ዴይ ነው የምወስደው። ይወስዳል ኮሚኒን ስጋና ደም ውሰዱ አለ ጌታ። ጌታ እኮ ውሰዱ አለ፣ እንካችሁ ብሉ አለ። ግያየው እየተናገርኩ እዛ ላይ ሆነ። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ላኩት። ኢየሱስ ጌታ ነው። ሰይጣን ሌባ ነው። እና አቲንክ ማክሰኞ እንገናኝ። ስለ ሞት እንማራለን። ጸልዩልኝ፣ ይገባችኋል ሞት ምን እንደሆነ እናያለን። ተባረኩ። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን። ክብር ላንተ